ቅዳሜ ከቀኑ 7 ሰዓት ተኩል ጀምሮ ቆይታ ያደርጋል። አርሂቡ እንደምትሰነበታችሁ የተከበራችሁ ተመልካቾቻችን፣ ሳምንታዊውን የአርሂቡ ፕሮግራማችንን እነሆ ከኢትዮጵያ ቴሌቪዥን ጀምረናል። አብራችሁን ትቆዩ በአክብሮት ጋብዛለሁ። የዕለቱ የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነው መጋብዛው። እንግዲህ ዛሬም እንደተለመደው አንድ እንግዳ ነው እዚህ ስቱዲዮ ጋበዝነው። እንግዳችን በተለይም ለኢትዮጵያ ዘመናዊ ሙዚቃ ማደግ ከ1973 ዓ.ም ጀምሮ መጨረሻ ላይ ማለት ነው አሁን እስካልንበት ጊዜ ድረስ ከ1250 ግጥሞች በላይ ለተለያዩ አንጋፋና ወጣት ድምፃውያን በማቀበል የበኩሉን ትልቅ አስተዋጽኦና አሻራ ለኢትዮጵያ ሙዚቃ አበርክቷል። አንጋፋው የዘፈን ግጥሞች ደራሲ ይልማ ገብረአብ፣ እንኳን በሰላም ወደ ስቱዲዮአችን መጣ። እንኳን ሰላም ቆየህ። እንግዲህ ጥሪያችንን አክብረ እዚህ ስቱዲዮ ድረስ መጥተህ ልታጫውተን ፈቃደኛ ሆነ እሺታን ስለገለጽክልን በተመልካቾቻችንና በኢትዮጵያ ቴሌቪዥን ስም እጅግ በጣም አድርጌ ነው ማመሰግነው። ይልማ ማክብረ ስለጠራኝ በጣም ደስ ብሎኛል። በጣም ነው ማመሰግነው። እንግዲህ የተከበራችሁ ተመልካቾቻችን የዛሬው የአርሂቡ ፕሮግራማችን ቀደም ሲል እንደገለጽኩላችሁ አንጋፋው የዘፈን ግጥሞች ደራሲ ይልማ ገብረአብ እስከ ፕሮግራማችን ማብቂያ ድረስ እንግዲህ በተለያዩ መረጃዎች እየተጫዋወትን ያለፈውን የጥንቱን በትዝታ መልክ ወደ በመሃል እያመጣን በመሃል ላይ ያሉትንም እንደዚህም ደግሞ ወደፊትም ያቀዳቸውን ነገሮች የተጫዋወትን በተለይም ደግሞ ትልቁ ጉዳይ አሁን ወደ ስቱዲዮ ያስመጣ ጉዳይ የህይወት በተለይ የሙዚቃው ዘርፍ ላይ የህይወት ዘመን ሸላሚ ሆነ ደግሞ በቅርቡ የመጣ ነገርም ስላለ ለሱም እንኳን ደስ አለ እሱንም ጨምረን እየተጫዋወትን ቆይታ እናደርጋለን ማለት ነው። የስቱዲዮ ስልካችን 011 551 74 ደግመዋለሁ 011 550 51 74ን በመጠቀም እየደወላችሁ የዛሬ እንግዳችንን ማግኘት ትችላላችሁ። ከመላው የስቱዲዮ ባለሙያዎች ጋር እንግዲህ በተለያዩ ሙያ ላይ ያሉትን የስቱዲዮ ባለሙያዎችንም ስራ ሳንዘነጋ እነኚህን የቴክኒክ ስራዎችን በዋናነት በዳይሬክተርነት እየመራ ደግሞ ሐሚድ መሐመድ የበኩሉን ከባልደረቦቹ ጋር ይወጣል ብዬ ተስፋ አደርጋለሁ። እንግዲህ አብራችሁን በድጋሚ እንድትቆዩ ጋብዛለሁ። መቼስ የሀገራችን አጨዋወት ጨዋታን ነገርን ከስሩ የሚባል ነገር አለ። እንደው የሙዚቃ በፊት እንግዲህ የማዳመጥ ነገር ነበር። እንዴት ነው ወደዚህ ሙዚቃ ግጥም ስራ ውስጥ ልትገባበት የቻልክበትን አነሳስስ እንደው እባክህን አጫውተኝ። ይሄ ሙዚቃ ፍቅር አሁን እንደጠቀስክ እንደገለጽከው ከቄስ ትምህርት ቤት የጀመረ ነው እና ቤታችን ውስጥ ቄስ ነበሩን፣ ቤተሰብ የሆኑ ቄስ እና በረንዳ ላይ እየተማርን ለሽንት የሚሰጡን ጊዜ ያለች እና ሽንት ሲባል ሮጬ ሳሎን ውስጥ ገብቼ ሸክላ ነበር የምከፍተው። ሸክላ ማጫወቻ አለ? አዎ ፒካፕ ነበር ማጫወቻ እና ድምፁ ገድዬ ስፒከር ተለጥፌ ነው የሚያገኙና ሁሌ ይገርማቸዋል በጣም ምን ገና ነፍስ ሳያውቅ ምናምን ያሉ እና የሚስበኝ ነገር ነበረ። በኋላም ትንሽ ነፍስ ካወቅኩ በኋላ 12 ዓመት ልጅ ሆኜ ካሳ ተሰማን ካሴት ገዝቼ አባቴ በጣም ተገርሞ ራስ ገዛው ያጠራቅሜ ገዛው እና እናቴ የዋ ነበር ከናቴ ሳንቲም ወስጄ ያኔ 11 ብር 12 ብር ገዛውና በጣም ተገርሞ በጣም በቃና ከዛ በኋላ እሱም ትንሽ ለቀቅ ያደረገኝ አሁን ክራሩን ምኑ እሱ ዋዜማ የሚባል ምሽት ክለብ ባህል ከፍቶ ነበረ። ቱሪስት አስጎብኝ ድርጅት ስለነበረ ማን ነው የከፈተው? ያ አሳዳጊ አባቴ አቶ ወርቁ ስዩም ይባል ነበርና በደርግ ገድሎት ነው ያጣሁት እና ከጻንነት ጀምሮ ነው ያሳደገኝ በጣምና በጣም ይገረም ነበር በእኔ ሙዚቃ መውደድ። በጣም እሱ ለራሱ ገዝቶ ያመጣቸው ሸክላዎች እኔ ነበርኩ የላጥኩ መከፍታቸውና ማጫወታቸውና በኋላ ቀሪሎቹ ቁም ሳጥን ውስጥ የሚቀመጡ ሪሎቹ ሁሉ ያወጣሉ። ሪል ቴፖቹ ማንም አይነካቸውም ነበር። ከሱ ለልጅ የማይሆኑ ናቸው። ከተተረተረ አይሆንም
እሱን ያወጣልኝ ነበር በቃ በኋላ እና ዋዜማ የሚባለው የባህል ናሊ ቢራ ነትሾመ ደምሴ ምናምን ይጫወቱ ነበር እዛና አንድ ክረምት ሙሉን እዛ እንድቀመጥ አደረገኝ። ቀይ ሙዚቃ ፍቅሬን ተረድቶ ነው እዛ ጊታሩንም ለምን የት አካባቢ ነበር? አዲስ አበባ በቅሎ ቤት ዋዜማ በቅሎ ቤት ነበርና እዛው ጠቅለህ ክረምቱን እዛ አንድ ክረምት እዛ አስቀመጠኝ። በቃ ሙዚቃውን ጠገብ ክራር እዛ ለመድኩ ያኔ ጊታር እዛ ለመድኩና እናቴን እህቶቼን በመኪና ይዞ ይመጣና ግቢ ውስጥ ይላጫውታቸው ይልኛል ማታ እና እኔ ዛይጄ አዳራሹ ቤቴን ቾመ ደምሴን ጫወትላቸው ነበርና በክራራው ይላቸው ነበርና እንዲህ እየሆነ እንደገና ወደ ጽሁፉም ሄድኩ። ደግሞ 11 አመት እድሜ ላይ ሆኜ የሚገርም ነው የጽሁፉም ነገር መጣ፣ ምልክቱ ታየ እና ያው ደብዳቤ ፍቅር ደብዳቤ ጽፌ እንደዚህ ለጓደኛ ታሪኩ ብዙ ነው። በገና በዛ እድሜ በቃ በግጥም ነው ደብዳቤ ተጻፈው። ይሄ ተፈጥሮ ኪነ ጥበብ ተፈጥሮ ሲኖር ውበት አድናቂ ነህ፣ አፍቃሪ አትሆንም። በዛ እድሜ በ11 በ12 አመት ከባድ ነው። ታፈቅራችም ግን አድናቂነት አለ ይመስለኛልና የፍቅር ደብዳቤ ጽፌ ነው እሱ ተገኝቶ ብዙ ጊዜ ገልጬዋለሁና አስተማሪ ሰልፍ ላይ ይነበባል ሲል እኔ አሞኛል ብዬ 15 ቀን ነው ቤቴ የቀረሁት። አፈርክ ሰልፍ ላይ ሲነበብ ያስደነግጣል። በዛ እድሜ በጣም እና ያ ምልክት ነበር። ሰፊ ነበር ግጥም ሐሳቡ እዛ ላይ ግጥም አይደለም በፍቅር ደብዳቤ ነው። ደብዳቤ ነበርና ከዛ በኋላ ቃቤት እኔ ግርግዳ ላይ የኔ ግጥሞች ግጥም ይመጣልኝና ጽፍ ነበር ግርግዳ ላይ ቤት እና በዛ ተጀመረ ያቁ ነበር። እኔ የምልህ ይልማ እንግዲህ አንተ ሙዚቃ ስታዳምጥ በወቅቱ የሙዚቃ ደራሲዎች የግጥም ደራሲዎች አሉ እነ ሰለሞን ተሰማ እነ አየለ ማሞ ሌሎችም ትልልቅ የሙዚቃ ድርሰት የሚደርሱ ሰዎች አሉ። እነሱንስ ትለይ ነበረ? ግጥሞችን ስታዳምጥ ይሄ ገጣሚ ነው የደረሰው ይሄ ገጣሚ ነው እንደዚህ ያደረገው የሚል ነገር ነበር? ምናልባት ተጽዕኖ ያሳረፈብህን ሰው ለማየት ፈልጌ ነው። ሪል ዘፈኖች ውስጥ ሪል ካሴት ውስጥ ከመድረክ ይናገሩ ነበር። እንትኑ የሰራው እንትኑ ከሙዚቃ ያስማማው ግጥሙ ዜማውና ያኔ ትሰማለህ በልጅነት ስሜት። እኔ ግን ማተኩሩ ዘፈኑ ላይ ነው እንጂ እንደዚህ እንዳሁኑ ልብ ብዬ ክሬዲት የምሰጥበት እድሜ አልነበረም። ኔክስት ካወኩ በኋላ ግን 17 18 አመት እድሜ ላይ ድረስ በኋላ ጸጋዬ ገብረመድህን በጣም ነበር የምወዳቸው። በጣም እሳቸው ጽሁፍ በጣም የተለየ ነገር ልጅ ሆነ የምትወደው ምግብ ስታገኝ ጣፋጭ ነገር እንደሚሰማ ደስታ ሰማይ በእሳቸው ሰዓት ወይ አበባ ቤት ነበረች መጽሐፏ። እኔ ድራማቸው ቲያትሮቻቸው ነበር የማየውና አንዱን ኦቴሎ ለምሳሌ እኔ 4 ያያቸዋለሁ፣ ቴዎድሮስን 4 ያያቸዋለሁ ማዘጋጃዎች ይሄዱና እሳቸው በቃ ቃላት እነ ታርቲዩፍ ነች በቃ ቃላት አጠቃቀማቸው በጣም ነበር የሚያስገርመኝ። ጸጋዬ ገብረመድህን በቃ በእሳቸው ነው በተለይ እንደዚህ ነፍስ አውቄ የዚህ የስነ ጽሁፉ የስነ ግጥሙ ውበት በሚገባኝ ሰዓት በጋይ ጸጋዬ ነው ያን ስሜት ያሟሻውት። ጸጋዬ ገብረመድህን በጣም እኔ ውስጥ ትልቅ ናቸው በጣምና ከሳቸው ቀጥሎ ደግሞ ጽጌ ገብረ አምላክ ከፍተኛ ኪነት ግጥም መዝሙር ይሰራል ዜማ ይሰራል እና እኛ ኪነት እዛ ስናንቀሳቀስ እኔ ነበር ጊታር የምጫወተው ኪነት ቡድኑ ላይ ቀበሌው አንድ ቀበሌ ነበራችሁ ከጽጌ ጋር? ጽጌ ከፍተኛ እሱ ዩኒቨርሲቲ ካምፓስ ነበር ያኔ ግን እየመጣ ለከፍተኛው መዝሙር ይሰራ ነበርና በቃ ጽጌ አጻጻፉ እንትን ሁሉ የጋይ ጸጋዬ አይነት ነገር ነው እና ቀይድን እኔ የለምንኳ መጣው ነበር ለኛ ለቀበሌው ኪነት እንዲጽፍልን። በነገራችን ላይ ጽጌ ገብረ አምላክ በአብዛኛው ለመልካሙ ተበጀ ግጥም ሲሰጥ ነው ማቀውና በጣም ይገርማል። ስለዚህ በጣም በዚህ አጋጣሚ በጣም ያልተደገፈ በርታ ያልተባለ ግን ብዙ ፖቴንሻል ትልቅ አቅም የነበረው ይገርማል። በቃ ሰው ለካ አስተዋሽ ከሌለ አጠገቡ ወገን ከሌለ በቃ ትልቁን ዕውቀት ይዞ ይቀራልና ጽጌ የሚቆጭ ነው። አጻጻፉ የጨረሰ የበሰለ ነበር። እኛ ኪነት ሆነን እንኳን የከሱ ድርሰት ስንወስድ በስማ በጣም
አብዛኛው መልካሙ ተበጀ ዘፈኖች ላይ ነው የጽጌን ስራ ማቀውና ሁለት አልበም እንደዚህ ሰርቶለታል ሙሉ ስራ ዜማም ግጥም እንደው ከሴቶቹስ እንደው የሴቶችንም ሙዚቃ ታዳምጣለህ አይደል እንዴ እንደው ከሴቶቹስ በተለይ ድርሰቱን የሚጽፉት ሴቶችን ማንሳት እንችላለን እና ለምሳሌ ወዳጆ አሉ ከዛ በፊትም ሶስና ታደሰም እሷን ብዙ ጊዜ ከኛ ጋር ትቀራረብ ነበር ከኛ በፊት ነው የጀመረችው እና ግን እኛ በመንሰራቸው ስራዎች በመስመር ውስጥ ተገናኝተን ነበር ዓለም ፀሐይ እንኳን አብረን አልሰራንም በእውነት እሷ ያኔ ያው እኛ ምንያት እንደ ባለስልጣን ነው በዛን ሰዓት እና ከፍ እንደው በሙያ መተጋገዙ ሐሳብ በሙያ ማና ከብራታላ ለይሳ ዓለም ፀሐይ ትልቅ ነው ስሟ ሙያዋም ትልቅ ነው ለምንወደው ለሙሉ ቀን መለሰ ብዙ ስራ ይሰራሽና ሶስናም ጎበዝ ነበርሽ በጣም ሶስና በጣም ጠፋች ይልቅዬ እሷ አሜሪካ ጋር ተቀረች ባለቤቷ እዚህ ቤት ነበር የሚሰራው ኢትዮጵያ ቴሌቪዥን እንደሱ ሰምቻለሁ በዲቪ ነው እንደዚህ ተያይዘው ነው እንደሄዱ ነው ማለት እስቲ ባክህ ይልማ እንደው ጨዋታችን የበለጠ ለማሟሟቅ ትዝታንም ለመቀስቀስ ያንተንም የተመልካቹንም ትዝታ ለመቀስቀስ እንዳይችላል ወደ ኋላ እንመለስና ለወራችን ጨዋታችን መሰረት እንዲሆን የተዘጋጀ አንድ መሰናዶ አለና እሱን ተካትለን ተመልሰን እንገናኝ እባካችሁን ተመልካቾቻችን የተዘጋጀውን ተካተሉ ተመልሰን ከዛሬ እንግዳችን ካንጋፋው የዘፈን ግጥሞች ደራሲ ይልማ ገብረአብ ቆይታ እናደርጋለን በድጋሚ መልካም ጊዜ ይረጋሚ ለበሌላ ያሰበበት ይረጋሚ ክንዴ ሌላ ያከፈበት ይረጋም ከንፈሬ ሌላ የቀመበት የአይኔ ነገርማ ገና ብዙ አለበት የአይኔ ነገርማ ገና ብዙ አለበት ማካሌ ሸክኔ በምትወጃትና ገላይታት ማካሌ ሸክኔ ከውበትሽ ጋራ ገለጸ ሰማይ Don't
የኔ አካል የኔ ሆነሽ ምን አውጥሻለሁ አንጀቴና ልቤ ያውጥልሻለሁ የኔ አካል የኔ ሆነሽ ምን አውጥሻለሁ አንጀቴና ልቤ ያውጥልሻለሁ እንግዲህ በጣም የሰራሃቸው ስራዎች 1250 ደርሰዋልና አንተን በእንግድነት ካሰብኩ በኋላ እንደው የቱን ይዤ የቱን ጥዬ የሚለው በጣም ከባድ ነበር በኔ ቦታ ማለት ነውና እንዲሁ ለማሳያ ያህል ከሰራሃቸው ስራዎች ተመረጡ እንጂ በጣም ከባድ ነው። ስለዚህ በጠቅላላው ከአንጋፋው ድምጻዊ ከክቡር ዶክተር ጥላሁን ገሰሰ ጀምሮ እስከ ዲበኩሉ ድረስ በእድሜ ማለት ነው ዲበኩሉን አሁን የጃኖ ባንድ የሙዚቃ አባል የሆነውም አይራቅን ሰጥተኸዋል እና ከጥላሁን እስከ ዲበኩሉ ከብዙነሽ በቀለ እስከ ህብስት ጥሩነህ ያለውን ወጣቱንም መሃለኛውም እድሜ ያለውንም አንጋፋውንም ያልነካው ሰው የለም እና በትዝታ ጭልጥ ብለሃልና ባከህን እንግዲህ አጀማመርህም ሙሉ ቀን ስለሆነ ነው መጀመሪያ እሱን ያደረኩት። ይገባኛል። ስብስቡ ደስ ብሎኛል። ግን አሁን እኔ ለመጥራት አበበ መለሰን ሳታነሳ አይሆንም። እነዚህ ሁሉ የምሰማቸው ዜማዎች የሱ ዜማዎች ናቸው። የሱ ዜማ ማማር ነው። እኔም ጥሩ በእኔ እምነት ጥሩ የሚያጽፈኝ ተመስጬ እንድጽፍ የሚረዳኝ የአቤ ዜማ አፈጣጠሩ ዜማ ይፈጥራል። አበበ እንዴት ትገልጸዋለህ ነው የምልህ። አንተ እኔን ለመግለጽ ትሞክራለህ። እኔ ደግሞ ይሄን እነዚህ እየሰማሁ የአበበ አፈጣጠር የአበበ ተፈጥሮ ነው የሚገርመኝ። አቤ ሁልጊዜም እንደ አዲስ የማየው ሰው ነው። ሁልጊዜም እሱን አንስታ አሰለቸው ሙዚቃ ስራዎቹን በሰማ ቁጥር ሁሉ ያስደንቃል። እና አበበ መለሰ በጣም ትልቅ ዋጋ ሊሰጠው ይገባል። ትክክል ነው። እስቲ እንደ አያይዘልኝ አሁን የመጀመሪያ ስራ አይን የገለጥክበት ማሟሻህ የሙሉቀን መለሰ ይረገም ነው። እንግዲህ ግንኙነታችሁንም ብታያይዘው ደስ ይለኛል። አበበ መለሰን ካነሳው አይቀር እንግዲህ አንተና አበበ መለሰ ተጣምራችሁ እሱ በዜማ አንተ በግጥም ለነኚህ ሁሉ ድምጻውያን ስራ ተሰሩ ቆይታችኋልና አነሳሳችሁ እንዴት ነበረ? ሙሉቀንንስ እንዴት አገኛችሁት? ይረገም ላይ መነሻ አድርገን አበበ መለሰንም አያይዛ ብታወራኝ ደስ ይለኛል። አቤና እኔ ተገናኘ ነው በእኔ ሶስተኛ ስራ ላይ ነው። ይረገም የመጀመሪያ ነው። ከይረገም ቀጥሎ የኤፍሬም ታምሩ ሸግዬን ሰርቻለሁ። ከዛ በኋላ የኤፍሬም ታምሩ የ76ቱ ሲመጣ ነይልኝ ያለበት ስላለው ኤፍሬም ነው ቀድሞ ያገኘው አቤን። እንደተገናኙ ሁለቱ ግን እኔና አቤን ደግሞ ያገናኘን ኤፍሬም ነው። ሁለታችን አገናኘን። ሶስታችን ሆነን
ስራ ተጀመረ። ያው ነይልኝ ውስጥ ያሉ ዜማዎች በጣም እንደውም ሌሎች ነበሩ ስራዎቹ ስብስቡ የዜማው ስብስብ ሌላ ነበር። በሆነ ነገር ብቻ ያን ጊዜ አስቸጋሪ ነበረ። ዜማዎቹን አገዱብን። አቤ ያቀረባቸው ሳንሱር ነው። አይ ሳንሱር ሌላ ጉዳይ ነው። ይሄ ደግሞ የከሌን ይመስላል የከሌ ምን አያሉ እዛ ትንሽ ችግር ነበርና አገዷቸው። አሁን በቃ እኛ በቃ በለሃቤን በቃ የበለጡ ስራዎች ሰራ የበለጡ ዜማዎች ምን ያርቋቸው እንግዲህ የተከታተሉ ሁሉንም መያዝ አይችሉም። እነዛ አለፉ ወጡ። ነይልኝ ለገበያ የቀረበለታ እኔ አስታውሳለሁ መስጊድ ጋር ፖሊስ ሁሉ መጥቶን በስነ ስርዓት ሲያስከብር የነበረው ወረፋ ሽያጭ በጣም ከባድ ነበር። ከሽያጩ ያው በሽያጩ ነው የሚገለጸው፣ ግን አድማጩ እርካታ በጣም በቃ ለኔና አቤ ወዲያው ነበር። እዛ ሰው አወቀና አንዱ ለአንዱ ይነግራል። አንዱ ለአንዱ ምን ትረካው እኮ በህዝቡ በየቦታው ሲሰማ ሲሰማ በየቦታው ሲዚያ በቃ ዘም ሲሰማ ኤፍሬም ነይልኝ ልዩ ነበር በጣም። እስኪ አንድ ስልክ እንቀበልና ተመልሰን ጨዋታችንን እንቀጥላለን። ሄሎ ጤና ይስጥልኝ። ሄሎ ጤና ይስጥልኝ። አቶ ሰለሞን እንደምን አለ ወዳጄ? ሰላም ነው? ደህና ነኝ። ሷልዬ ደህና ነህ? እግዚአብሔር ይመስገን። ማን እንበል እስኪ እንተዋወቅና ወደ እንግዳዬ እናመራለን። ጥላሁን ከጋሸና። አቶ ሰለሞን ሰላም ነው? አቶ ጥላሁን ሰላም ነኝ። ሷልዬ ደህና ነህ አንተ? በጣም ሰላም ነን እኛ። ይሄው እንግዳችን ምትገርም ሰው ነህ መቼም የምታቀርባቸው የዚችን ሀገር ትልቅ ባለውለታዎች እየመረጥክ እጅግ በጣም ነው አንተን በመጀመሪያም አመሰግንህ። ወደ እንግዳዬ ከመሄዴ በፊት አመሰግናለሁ። ያለኝን አክብሮትና አድናቆት አመሰግናለሁ። ኑር ረጅም እድሜና ጤና ይስጥልኝ። አመሰግናለሁ። ይሄው ይልማን እየጠበቀ ነው። ይልምዬ እንደምን አለ? ጤና ይስጥልኝ ጌታ እግዚአብሔር ይመስገን። ይልምሽ እጅግ በጣም የዘመን አሻራ ነህ አንተ። በእውነት የዚህ ትውልድ የመጪውም ትውልድ ጭምር የረጅም ጊዜ የኢትዮጵያ የአዲሱም እና የዘመናዊ ሙዚቃ ሀብት ነህ። እጅግ በጣም ነው የማደንቅህ። በጣም ረጅም ጊዜ ከሰባዎቹ ጀምሮ ስራዎችን እየተከታተልኩ ነው የኖርኩት። በዚህ አጋጣሚ እድለኛ ነው ይልምዬ። እግዚአብሔር ያክብርልኝ። አበበ መለሰን የመሰለ ብርቱ ጓደኛህን ገና ስራዎቻችሁን ከጀመራችሁበት ጊዜ ጀምሮ እስከ 80ዎቹ ድረስ ስትዘልቅ ያልተለየ ጓደኛህ በደረሰበት የጤና እክል አሁን በአንድ ጥሩ ኢትዮጵያዊ ህይወቱ እንዲቀጥል በተሰጠው ኩላሊት ምክንያት ያው አብሮ በህይወት አብሮን ስላለ አንተም የኢትዮጵያን ህዝብ ኩራት ነው እና በዚህ እድለኛነትን በዚህ ነው የምገልጽልህ። እግዚአብሔር ይስጥልኝ። አመሰግናለሁ። ለመቀጠል ይልምሽ የመጀመሪያ ስራ እንደሆነ አላውቅም። ያኔ ነገርማ የሚል የመጀመሪያ ጓደኛ በሷ ብዙ ነገር እንደደረሰብህ አውቃለሁኝ እና በወቅቱ በደርግ የዘመን መጀመሪያ ላይ አይናለም የምትባል ጓደኛ በሷ ፍቅር ምክንያት ብዙ ነገር እንደደረሰብህና ለዚህ ተብሎ ሙሉ ቀን በጥሩ ድምፁ ያንቆረቆረው ያኔ ነገርማ ገና ብዙ አለበት የሚለው የመጀመሪያ ስራ ነው ወይ የሚል አንደኛው ጥያቄን አቀርብልሃለሁ። እሺ ሁለተኛው አሁን ምን እየሰራህ ነው? ጠፍተሃል ከሚዲያም ከምንምና ሶስተኛውን ጥያቄ አጠር አድርጌ ለአየር ሰዓቱም እንዳልሻማ ብዬ ነው። ሶስተኛው ጥያቄ በአንተና በይልምሽ ማን ነው በአንተና በአበበ መለሰ ስራዎች ብዙ ከገጠርም እየፈለሱ የመጡ ወጣቶችን ተሰጥኦ ያላቸውንም ወጣቶች ስራዎች በማውጣት ለውቅና ማማ አብቅታቸዋል። እነ ኤፍሬም ታምሩ እነ ቴዎድሮስ ታደሰ ምሳሌዎች ናቸው። ግን አሁን እንደው ማህበር የሚመስል ነገር የምትገናኙበት እድል አለ ወይ? ለሌላውም የእናንተን ተሞክሮና የእናንተን ተሰጥኦ ለሌላው ለማስተላለፍ እየተገናኛችሁ የምትወያዩበት እድል አለ ወይ? እኔ ምናልባት በቅርብ ቴዎድሮስ ካሳሁን አንድ ለአንተ መታሰቢያ የወርቅ ብር እንዳበረከተልህ አውቃለሁ እና ሌሎቹ በእናንተ ስራ ታዋቂ የሆኑ ሙዚቀኞች ምን እየሰሩ ነው? ይሄን አንተን እንደው ቅርስ ነህ የዚህ ትውልድ በእውነት የኢትዮጵያን ባለውለታ ነህ። እኛ ሀገር ላይ ያለው ነገር አንድ ሰው እየሰራ እያለ አይመሰገንም እና ካለፈ በኋላ ነው ነገሮች የሚወጡት እና በዚህ አጋጣሚ እንደው ምን ያህል
ደስተኛስ ነህ? ለሰራው ስራ እየተከፈለኝ ነው፣ የህዝብ እውቅና አግኝቶልኛል ብለህ ታስባለህ ወይ ነው? በጣም ነው የማመሰግነው። ረጅም እድሜና ጤና። በዚህ አጋጣሚ ጨምረህ የምትመልስልኝ የአይን ዓለም ልጅ አለች፣ ምን ላይ ነች? ምን ላይ ደርሳለች? ሀገር ውስጥ ናት? ውጭ ናት? ምናልባት የግል ጥያቄ ቢሆን አመሰግናለሁኝ። አበዛው። በጣም ነው የማመሰግናት። እኛም እናመሰግናለን። ለጥያቄዎቹ ቆየት ብለን ምላሽ ይሰጥባቸዋል። ልጃቸዋለሁኝ። እድሜ ይስጥልን። እግዚአብሔር ይስጥልኝ። ኑሩልኝ ሁለታችሁ። አሜን አሜን። እኛ ጨዋታችንን እንቀጥል። በ011 550 51 74 የስቱዲዮ ስልካችን በቀጥታ ባልደረባዬ ዳምጠው የእናንተን የስልክ መልእክቶች ይቀበላል። አብራችሁን በድጋሚ ቆዩ። እናመሰግናለን። እንግዲህ ሂልማ በተለይ ቀደም ሲል የጀመርነው ሀሳብ ነበረ። ይሄ ሙዚቃ ከአበበ ጋር ተጣምሮ የመስራቱ ነገር፣ አንተ የአዲስ አበባ ልጅ ነህ፣ አበበ ደግሞ ከባህር ዳር የመጣ ልጅ ነው። ተጣመራችሁ፣ ተገናኛችሁ፣ ኤፍሬም መሀከል ገባ። የመጀመሪያው ስራ በጣም ግሎ እንደወጣ ነበረ የጀመርክልኝና እስቲ እባክህን ጨዋታህን ቀጥልልን። 76 ዓመተ ምህረት የመጀመሪያችሁ ለእናንተ ለኤፍሬም ማለት ነው። አዎ ከዛ በኋላ ቀጠልን። እኛ በቃ እንደ ወንድማማች ሆነን እኔና አቤ በተለይ እንግዲህ ከኤፍሬም ጋር ያው በአመት ነው የምንገናኘው ለስራ። ያኔ እንዳሁን አይቆይም በጣም እና አመት እስኪሞላና ኤፍሬም እስከምንጀምር እኛ በማለት ብዙ ነው እና መልማል ተጀመሩ። እነ ቴዲ ታደሰ እነ አረጋኸኝ በእኛ እጅ ነው እነዚህ ሁሉ የጀመሩት ከኛ ጋር ማለት። በተለይ ቴዲ ታደሰና አረጋኸኝ ወራሽ ብዙ ጊዜ አከታትለው ከኛ ጋር ነው የሰሩትና ከኤፍሬም ሲቀጥል ልመደው የሚለው አልበም ተሰራ። በጣም ጥሩ ነበር። ከዛ በአመቱ ነው የወጣው 77 ላይ ልመደው። 78 ደግሞ ወዳጄ የሚለው ከዛ በኋላ ነው ኤፍሬም ውጪ ሄዶ ትንሽ መዘግየት ጋብ ተፈጠረ እና ብዙ ተከታታይ ለኤፍሬም እኔ 71 ዘፈኖች ነው ግጥም የጻፍኩለት። ለኤፍሬም 71 ላረጋኸኝ 70 ነው ይበልጣል። ያረጋኸኝ እንደውም ሳይበልጥ አይቀርምና ብዙ ሰርተንላቸዋል። እነሱም በጣም ሙያው ላይ ያጠግቡን ያረኩናል። ሙያው ላይ ቴዲ ታደሰም የምታውቀው ነው፣ ቆንጆ ዘፋኝ ነው። እሱም ከኛ ጋር ጀምሮ ተከታታይ 3 አልበሞች ሰርተንለታል። እንደው የሙሉቀን መለሰ በተለይ እንዳልከው የዓለም ፀሐይ ወዳጆን ግጥም ነበረ አብዛኛውን የሚወስደውና እናንተ ደግሞ ልጆች ናችሁ። ይሄ ይረገምን ስትሰጠው የነበረውን ድባብ እንደው ወዲያው ተቀብሎ በሽታ ወደ ሙዚቃ የመቀየሩ ነገር እንዴት እንደነበርና እዚቹ ጋር እና ያያይዛት እስቲ በተለይ እዚህ ያይኔ ነገር ማንን ከተመልካቻችን ጥያቄ ጋር ሙሉቀን እኔ በጣም ዘፈኖቹን ሰማ ነበር። በጣም በመወደው አዛዜሙ ቅላጼው ሳላቀው በፊት ማለት ነው እና ራስ ገለች ቴፕ ውስጥ የሱ ነበር የሚቀመጠው ጊዜ እና ሙሉቀን በጣም ነው እነ ሌቦነይ ናኑነ አልበሞች ካሴቶች ሰምቼ አልጠግባቸውም እስካሁን ድረስና ወደ ዘፈን ኢንዱስትሪ ራሱ ወደዚህ ሙያ ያስገባኝ ጉዳይ ያው የአይንዬ ጉዳይ አይንዬ እዛ ጽፈት ቤት ኪነት ስለማገለግል እዛ ቀበሌ ውስጥ ቀበሌ ውስጥ ደግሞ ጽፈት ቤት ስራም ሰራን ብሬ አብዮት ጥበቃ የሚባለው ክፍል ውስጥ የቀኑን ስራ ጽሁፍ ለፍርሸንጎ ማዘጋጀት አለ፣ ራፖርት ጽፋለህ። የቀን ጥበቃዎችን ማሰማራት አለ፣ መቆጣጠር አለ፣ እንዲህ አይነት ስራዎችና እሷም እዛ መዝገብ ቤት ነበረች እና ተግባብተን ተቀራርበን ያው የሚፈጠረው ተፈጠረ። የእሷ ወንድም ደግሞ ያው ብዙ ጊዜ ያልኩት ነው እዛ የአብዮት ጥበቃው ኃይለኛ ነበር፣ ሊቀመንበር ነበር። ኃይለኛ ነበር፣ በጣም ጀግና ኃይለኛ፣ በጣም ጀግና፣ እውነተኛ ጀግና፣ ግርማ ሞገሱ የሚያስፈራ። ስለዚህ አንተና የሷን ግንኙነት አልፈለገም እንዴ? በጣም እንጂ ማወቁንም አናቅኛ፣ ግን በምን መንገድ ይወቀው ማወቁ የገባኝ እኔ ላይ ኃይል ሲበዛና ቁጥጥር ሲበዛ ክትትል ተደርጎ ጊታር ለአንድ ልጅ አውሼው ጓደኛዬ ነው ጊታር በጣም ይወዳል ልጁ እና ኪነት ፈተና ምናምን ትምህርት ቤት ፈተና ሲኖር ይዘጋል ለልጆቹ ለጥናት ምናምን። ያኔ ጊዜ ሳለ ቁጭ ቤቴ ውስጥ ነበር ጊታሩ የሚቀመጠው። ሐዋስኩት እሱም አላስጠነቀቅኩትም። እኔ በአደባባይ በፊት ለፊት ይዞ ሄዶ በዛች ምክንያት የተወሰደው እርምጃ እንደሚያገለግል ሰው አይደለም። አየህ ምክንያት እንደሚፈልግ ሆኑብኝና
በቃ ከጠዋቱ 12 ሰዓት ከቤት ያስጠሩተው ምናምን ደብዳቤ ተጽፎ ጣቢያ ወሰዱ። ጣቢያ እሱ ነው መኪና እየነዳ አስረከቡኝ። በቃና ግራ የሚያጋባ ነገር። ደነገጥክ? አዎ ምን በቃ አውሻዋለሁ እንዲያጠናበት ነው ምናምን ብለም ይሰማ የለም በዛን ሰዓት። ምክንያቱ ግን ከጀርባ ነው አይደል? ያቺ ሰበብ ናት። ግን እንደው ፊት ለፊት ተገናኝታችሁ ነበር ይዛሃት እሷን ወይ ከሷ ጋር? በምን ጠረጠረ? እንግዲህ አይታወቅም። አየህ እንግዲህ እዛ እነሱ ግቢ ውስጥ አንድ ወዳጃችን ነበር ነው እሱ የማረው ሱልጣን ይባል። ሱልጣን እሱ ጋር ሁለታችንን ቀርበዋልና እኔም ሄዳለሁ። የእሷን ግቢ እዛው ግቢ ውስጥ ነው። እሷን ቤት የወንድሟ ቤት ወንድሟ ጋር በምትኖረው እሷን ትመጣለች። እኔም እሱ ጋር አምሽቼ ያኔ ሰዓት ላፍ ያለ 5 ሰዓት ወጥቼ ሄዳለሁ። ስትዋደድ ደግሞ ደፋር ነው። አይኔ የለህም። ከብዳና እንግዲህ ቤት በኩል እንደወጣ አታውቀውም። ሱልጣን በጣም ታማኝ ነው። ስለዚህ መተንፈሻ ረካትችን ግጥምህን ይረገም ልቤ 6 ቀን ታሰብር እንግልቱ ራሱ እዛ እንደገና ክስ ተመስርቶ እዛ 6 ኪሎ አካባቢ መሄጃ ጋር ፍርድ ቤት ሁሉ እንትን አሉ። እንደ እነሱ ሐሳብ ቢሳካ እኮ የሰርቶ አደሩ የሚባል ቁጥጥር ነው የሚባል ነበርና የመንግስት ንብረት በሚል ከባድ ነበር። እኔ ግን ማርያም ትሰማኛለች። ማርያም ቤተክርስቲያን አው በቃ ልመና ነው። አልተሳልኩም። አው ቃንቻው ጭኛ ከባድ ጭንቀት ነው። እና ግን ፍርድ ቤቱ ሲሄድ ችሎትም አለ በነፃ በቃ እዛ እንትን አቃቤ ጽሕፈት ቤት አለ ቢሮ እዛ ጊታሩን ተመልሶ ውሰት ነው ያስከው። ሌላም ከነሱ ከመሰረቱ ክስ ጋር መሄድ ችሎት የሚያደርስ ነገር የለም። ነፃ ተሰናብተሃል አለ። ዳኛ ሳይሆን ያቃቤ ሕጉ ተወካይ ነው እንትን ያለና የአይኔ ነገርማ ገና ብዙ አለበት አልክ። አይንዬ ናት የአይንዬ ነው ነገሩና ይረገም እርግማኑ ደግሞ ምንድነው መሳተፍ እንደ እውነቱ ከሆነ የኛ ቤተሰብ እኔ ወደ ቀበሌ የተጠጋው ሲጀመር አባቴ በደርግ ስለተገደለ ያዳሪ የሚሉት ነገር ነበር። ቤቶች ተወርሰውብናል እንደዚህና ነፍሴን ለማዳን ነው የተጠጋሁት እና ያ ሁሉ ምሬት አመጣ። በኋላ አገልግለ እንደዚህ አይነት ጉዳት ሲደርስና ግን ግጥም አጻፈኝ። ክስተቱ እኔ ለጊዜው ቢጎዳኝም ሙሉ ቀን ተቀበለ። አዎ እኔ ከጻፍኩ በኋላ ሙሉ አስተማረኝ ነው ተቀበለኝ አይባልም። ወደ 3 ጊዜ አመላልሶኛል ሐሳብ እየሰጠኝ ያስተካከልክ። አዎ ራስ ሆቴል የኩዛን በማገኘው መጀመሪያ ቀን ሳይኝ ፍሬ ነገር ይዤ የመጣው ማልመሰለው ነበር። እንደዛ ያገኘሁት ቦታ ላይ አምጣ ብሎ አየ ማለት ተረጋጋና ሐሳቦች ሰጠኝ። ሄጄ ደግሞ ያኔ ፋታ አልሰጥም ነው አሳይመንት ሰጠኝ። ወዲያው ነው ሰራርቼ ደግሞ እሱ ቀስ ብለህና ይለኛል። እኔ ግን በሶስተኛው ቀን ሴት ረካ ተደሰተ በጣም። ከዛ ቤቱ ይዞኝ እዛ ሰንጋተራ ጋር አፓርታማ ላይ ነው በቃ ስሪ ያነበዋል ሶፋ ላይ እንዲቁጭ ብሎ ቆንጆ ነው አለ። በቃ ጨርሻለሁ። አበረታታኝ በጣም በቃ ያኔ ነው ወኔ ሰነኩት። ከሱ ድምጽ ከሱ ቃና ከሱ መደሰት ነው ወኔ ያገኘሁት። በቃ ለማንንም አልጠቅም እኔ መጻፍ እችላለሁ ወይ ብሎ ሙሉ ቀን መለሰን ካገኘውና እሱ ስራን ከተቀበለ ከወደደልህ እሱ ሲደነቅ ትልቅ ነገር ነው። በጣም ትልቅ ነው በጣምና በቃ በጣም ተደስቼ ተመለስኩኝ። ወሰደው እና ማስታወሻ ጽፎ ሱቅ መርካቶ ሴንትራል ሙዚቃ ላከኝ። እሱ ነው የሰጠመው? እሱ ላከኝ ዛና እኔ አላነበብኩትም። አድርስ ብሎኛል ሄጄ አደረስኩና ያን አይተው 250 ብር ሰጥተና በግጥሙ የተከፈለ ማለት ነው። እና እዛ ነበር የሚያሳትመው። ከዛ ቀጥዬ ደግሞ የኤሌክትራ ሙዚቃ ቴፍሬም ስራ 3 ስራዎች ሰጥቼም በነሸግዬ ተሰናብታኝ እና ከገንዘብ ጋር የተያዘ ስሜት የለበት። በጣም ከባድ ነው። እና ኤፍሬም ደግሞ ልዩ ነገር ነበር አዛዜሙ እና እኔ እሱ ላይ ነው የማተኩረው። በኋላ ሂሳብ አይቀርም መቼም ሂሳብ ብሉስ ሲሰጡ ምንድነው በእንትን ታስበው 3ቱን ያላነ በ250 ብር ነው ታስበው። በጣም ይከርማል። እና ግን 30 ብር ነበር ለካዋጋው 90 ብር ሰጡኝ። ግራ አለኝ ምንድነው አውቀዋል 3 መስራት ይላልው ነው። እኔ ምልህ በተለይ አሁን እዚህ ግጥም ውስጥ ስንመጣ አሁን እንዳልከው 3 ያመላለሰ ሙሉ ቀን የግጥሙን ቅርጽ እየቀየር ሐሳቡን እየከለስክ እየበረስክ ነው። በተለይ እኔ አሁን የሚገርመኝ እዚሁ ይረገም ላይ እንደ ቄሱ ጭራ እንደ እንዝርቷ በናኝ ይሄው መጣችና ብናኝ ሲዘፍን ነው ብናኝ ያደረገው ሙሉ እንጂ ብታኝ እንደ ቄሱ ጭራ እንደ እንዝርቷ በታኝ
ይሄው መጣውላት ደግማ ታንጋላታኝ በጣም ይገርም እኔ በሁለት ፊደል የመግጠም ልምድ የወሰድኩት ከጽጌ ገብረአብ የጽጌ ገብረአብ እንደዚሁ ነበሩ እና ጽጌ ደግሞ ለኔ በዛ ሰዓት ትንሹ ጽጌ ገብረአብ ነበርና የሱ ግጥሞች በመዝሙር እንዳልኩ መዝሙር ያሰራ ነው ተዛለብ ነበርና ጽጽፍም በቃ በሁለት ቃል መጨረሻ ላይ በሁለት ቃል መዝጊያውን እያሰርክ በቃ ለምዶብኝ ቀረ እና የቄሱ ጭራ እንደው የመምሩን ጭራ እያየህ ነው መወዛወዙ ኢትዮጵያውያኖች በየቦታው የንዝርቷ እንደው ዝንብ ሲያባሩ ገላታ ጭራ አይንዬ ወለደችልህ አይንዬ እንግዲህ ምንድነው ያው በፍቅር ውስጥ ሆነን ያው በሰቀቀን በፍርሃት ተራራቅን ማለት ነው እና እሷ ራሷ ካይምሮ የማይጠፋ እዛ እስር ቤት ሆኜ በቀዳዳ አይነበርና ከሩቅ ወጣ እየመጣች ያን 6 ቀን ሙሉ ያለቀሰች ትሄድ ነበር እና እሷን ማሳቅ እና እኔም ከእስር ቤትም ከወጣው እዛም ስራም ያው ኦልሬዲ ታግጃለሁ ማለት ነውና ኪነቱ ጋር ብቻ ነበር አገልግሎት የምንሰጠው እና በቃ መለያየት ግድ ሆነ የሚያስፈራ ነገር ነው ስለዚህ እሷም ደግሞ ድቧን በጣም በምትፈራው ነስርቅ ና ብላ ልጠናኝ አትችልም ቤተሰብ ማክበሩም እንዳለ ታላቅ ወንድም ስለሆነ ደግሞ በዛ ሰዓት የሊ ስራን የሰራ ነው የማይደፈር ነገር ነው የደፈርነው የማይንኳኳ በረን ያንኳኳ ነው እና ስለዚህ ተራራቅና እኔ ወደ ከፍተኛ ኪነት ሄድኩ የሚገርመኝ ወደ ከፍተኛ ኪነት ሄድኩ እዛ ከፍተኛ ኪነት ደግሞ እንደዚህ ፍቅር ገጠመኝ እሷኑ አይ ኪነት ውስጥ ያለች ልጅ አሁን ጋብቻ ይፈጸምኩባት ማለት ነው የልጆቼ እናት እኔ ማለት ተመልካቻችንም የጠየቁት ነገር ስላለ ነው ካይንዬ ወልደሃል ካይንዬ በዛ ሰዓት እሷ ማታውቀው እኔ ማላውቀው ስንላይ ለካ ቅሪት ናት እና አሁን የመጀመሪያ ልጅ ከጋብቻ በፊት ከሷ ሜሮን ከሷ የተፈጠረችው ናትና እኔም እናቷም ሳናቅ የመጣች ናት እንዳሁኑ አታስበው ያን ጊዜ ከባድ ነው ከዛ በኋላ ግን ያው በትዳር ከዛ ያው ጋብቻ እኔ ደግሞ እዛው ኪነሱ ከፍተኛ ኪነሱ በቃ ፍቅር ምል አትከለክለውም እንትን አትለውም አታግደውም አራት ነው የወለድከው ከሷም ከጋብቻው እኔ ምልህ ይልምሽ በተለይ አሁን አባትህን በተመለከተ ከሰዎች ጋርም ስንከራከር ነበረ አቶ ገብረአብ ተፈሪ አራዳ የሚጫወቱት በክራር ራስ ሆቴል ያሉትን ሰው ካንተ አባትነት ጋር ያያዩታልና የስመ ሞክሼነት እንጂ ገብረአብ ተፈሪ አንተ አባት አይደለም የኔ አባት ቀኛዝማች ናቸው ቀኛዝማች ገብረአብ ይነሱ አጎናፈር አዲሱ ያለ ነው የሚለው እስቲ ማማንም ስም በዛው እንታወቃ የእናትህንም ስም ጽጌ እንዳለ ይባላሉ እሳቸው የቄስ ዘር ናቸው ወይዘሮ ጽጌ እንዳለ በጣም ደስ ይላል ይሄን ነገር ጋሽ ተስፋ ያበበማን ብሔራዊ ቲያትር ከዳነች ወልደ ገብርኤል ጋር አንዱ ቁጭ ብለን እሳቸው እንደዚህ መስሏቸው ገብረአብ ተፈሪና አባት አደረጉ መስሏቸው አባቱ ጎበዝ ናቸው ክራር እንዴት ሲገርፋልና አዳነችና የገባንና ነገሩ መመሳሰል እንደነበር እስቲ ጨዋታችንን አሁን ይበልጣ እንዲያደምቅልን በተለይ እነኚህን የመጀመሪያዎቹን ቀደም ሲል የጋበዝንህ አንተንም ተመልካቹንም የጋበዝነው የመጀመሪያዎቹ ስራዎችህ ነው ከዛ በኋላ ደግሞ በአንድ ወቅት በተለይ ከሰባዎቹ አጋማሽ ጀምሮ እስከ 80ዎቹ አጋማሽ ጀምሮ ድረስ ጥንዶችን ያጣመርክ ግጥም ሰርተሃል በተለይ ቴዲንና አሰፉን ጥላሁንና ብዙነሽን እንደዚህ ያረክ በጥንድ ደግሞ እንደ ፋሽን በጋራ ነው ሰሩ ነበር አቤም አለበት አበመለስ አሳታሚውም እንዲ በጋራ ነበር ያኔ ምን ሰራው ከሳታሚው እናንተ ነበራችሁ የምትመርጡት ሰዎችን ፕሮዲዩስ የምናደርገው እኛ ያማክሩናል ማንኛውም ሙዚቃ ታሳታሚ የሚሰራውን ስራ የሚያስበውን ፕሮጀክት ማንን ከማን እናገናኝ ማንን እንስራ አሁን ይጠይቁናልና ቁጭ ብለን ተወያይተን ተመካክረን ከሌ ጋር ቢሆን ኮሌክሽን ሲሆን ቅብብል ሲሆን ከሌ ጋር ብለን በተለይ አቤት ልግ ሚና ነበረው በዚህ ነገር ላይ እሱ ዜመኛ ስለሆነ ዜማዎች ስለሆነ የማን ሬንጅ ማጉሮሮ ከማጋ እንደሚሄድ ከማናችን በላይ እሱ ያውቀዋልና ያቀናጅ ነበር እሱ ድምጻዊ ከሌ ጋር ነው ከሌ እንደዚህ ነበርና በቃ እንደዚህ እንሰራ ነበር እኛ ፕሮዲዩስ እናደርግ ነበርና በዚህ መልክ ነው እስቲ እነኚህኑ ጥንዶች በተለይ ከሰባዎቹ አጋማሽ ጀምሮ እስከ 80ዎቹ አጋማሽ ድረስ የተሰሩትን በጥንድ ግጥም ያቀበልካቸውን ድምጻዋን ደግሞ እንጋብዛችሁ አንተንም ተመልካቹ ነው አንተ ባለቤት
የኔ ማለትሪ አለሽኝ ደሬ አንተ ባለ ከማ አንተ ባለ ኩታ ውብሌላ አለታ ደማታ ኧረ ተይ ውቢት ኧረ ተይ ሸጋ ኧረ ተው ሸጋ ተይ ውቢት ኧረ ተይ ሸጋ ኧረ ተው ሸጋ ያንቺ ፍቅር ሰርጎ ጎዳኝ እንዳለጋ ኧረ ተው ሸጋ እንዳለጋ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለመጪዎቹ ገናና ጥምቀት በዓላት በኢቲቪ የመዝናኛ ቻናል በአማርኛ እንዲሁም በቋንቋዎች ቻናል በአፋን ኦሮሞና በትግርኛ የሚተላለፉ ልዩ የባህል መዝናኛ ፕሮግራሞችን በተባባሪ አካላት ለማሰራት ይፈልጋል። በመሆኑም በባህል ፕሮግራሞቹ ዝግጅት መሳተፍ የምትፈልጉ ተባባሪ አካላት የመወዳደሪያ ሰነዱን ከኮርፖሬሽኑ ዋና መስሪያ ቤት 11ኛ ፎቅ ቢሮ ቁጥር 1110 በመውሰድ ፕሮፖዛላችሁን እስከ ጥቅምት 30 ቀን 2011 ዓ.ም ድረስ ማስገባት የምትችሉ መሆኑን እንገልጻለን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን። እነዚህ በተለይ በጥንድ የሰራሃቸው ያው እንግዲህ ቀደም ሲል ጋበዝናቸው ማለት ነው። እንግዲህ በተለይ አንጋፋዎቹም በኋላ ደግሞ እነ ኬኔዲን እነ ቴዲንም ይዛችሁ ነው እንግዲህና የማጣመር ስራውን ቀደም ሲል እንዳልከኝ ነውና በተለይ አሁን ቀደም ሲልም እንደገለጽኩልህ ይሄ ቃላት አመራረጥ የቃላት ሀብታም ነህ አንተ። በተለይ አዲስ አበባ ተወልደህ እንደማደግህ ግን የሚገራርሙ ወይም ደግሞ እንደኚህም አማርኛ ቃላት ናቸው እንዴ እንድንል የሚያደርጉን ቃላቶች ናቸው በየዘፈኖቹ የምናገኛቸው በግጥሞቹ ውስጥና እንደው ይሄ ማገላበጡ ይሆን ማንበብህ ነው ምንድነው አስተዋጽኦ ላንተ የቃላት ሀብታም ያደረገህ? እንደዚህ በማንበብ ያመጣሁት ነገር አይደለም። አነባለሁ ለራሴ ግን እነዚህ ምንድነው ማረጋው እኔ ከክፍለ ሀገር አድጎ የሚመጣ ሰው በተለየ እንትን ነበር መቀርበውና አጫውታለሁ ሁን ብዬ መረጃዎች ወስዳለሁ እና ይሄ ነገር ለስራ ፈልጌው ነገርኝ አይደለም ነው እንዲሁ ወግ ፈጥራለሁ ጨዋታ ፈጥርና ብሎ የሚጫወት ነገር የሚጠቅም ነገር ካነሳ ይሄ ምንድነው ይሄ ዝርዝር ጠይቃለሁ። ከእንደዛ ነው ከሰዎች ነው ወስደው ካየው እዛ ካደገ ሲሮጥ መስል ከተመለከተው ነው መጽሐፍ ውስጥ አንድ ነገር አንብበ ምንድነው ብትል ማያብራራልህ ከባድ ነው። እና ከነበረ ሰው መጽሐፍ በቂ መረጃ ይሰጣል ግን ዲቴል ብትፈልግ ከሰው ነው እንጂ መጽሐፉ ኦሬዲ ተጽፏል። እሱ ጸሐፊው በፈለገው መንገድ ጽፎታል። ሰው ግን የበለጠ ይናገራል አይደል? እና ከሰው ነበር ብዙ ሆን ብዬም አንዳንድ ጊዜ አሁን ስለ ጎንደር አንድ ነገር ልጽፍ ካሰብ የጎንደር ሰው
አጫውታለሁ በጣም ይገርማል እና ብዙ አስወራለሁ ብዙ አስለፈልፍና ጠቃሚ ነገሮች በኋላ ግን ሳያውቀው የዛንም ሰው ባህል ነው ውጭ ማውጣው እንደው በጣም የሚገርመኝ ነገር ነው አሁንም ለኔ በተለየ 78ቱ የላስቴራወቀ እሷ አሜሪካን ሀገር ነች አንተ አዲስ አበባ ነህ ሙሉ ስራዎቿን በግጥም የላክላት አንተ ነህ የቅንብር ስራውን ደረጀ መኮንንና ጥላዬ ገብሬ ነበር የሰሩትና የኔ ወሌላ ያለበት ካሴቱ ላይ ማለት ነው ወለሹን ቀዳውት ነው የምትለው ዘ ጎምላሌ ላይ ወለሹን ቀዳውት አወይ ልጅነቴ እንደው ወለሹ አሁን ማን ይረዳሃል አንተን በምንድን ነው ማንም ያውቀዋል እኮ እንዴት አጋጣሚ እንግዲህ እንትን ሆኖ ወለሽ ውሃ ይረጋ ውሃ ላይ ያረንጓዴ የሚሰራ ነገር ምንጣልለው እና እሱ ነው ወለሽና ወለሹን ቀዳውት ልብ ቢስ ሞሏን ነው በፍቅር ታይግራጋባት ተይዛው ልብ ቢሆነ ነው ቀልቧ አይደለም ከሳጋ ነው ወለሹን ቀዳችሁ ወለሽ አይፈልግም አይጠጣም ወይ እንስራ ውስጥማ ይሄ እንት ነው ሸከሙት እንት አይገባም በጣም እሱን ለማሳየት ለመግለጽ ነው ለምሳሌ ነው ተጠቀምነውና በልቤ ላይ ዘፋት በይ ተነሺ ካንጀቴ ይላል ቴድሮስ አደሰም በልቤ ላይ ዘፋት በይ በሆዴ ላይ ዘፋት በይ ተነሺ ካንጀቴ በጣም ይገርማል አሁን ዘፍ ማለት አዎ ለከነው ራስ ታመህ ነገሩ ስትገልጸው ነው አዎ ቃላቱ ናቸው ታመህ ነው የምትገልጸው ስትታመማለህ ትሰለሰላለህ የዛ ውጤት ነው ያን ጽሁፍ ጥሩ የሚያደርገው ስሜቱን ትካፈለዋለህ ማለት ነው ግን አሜሪካን ሀገር ስትልክላት ላስቴር ቃላቱን በትክክል ተጠቀም ነበር የተላከ ጽሁፍ ስለሆነ በጣም ጎበዝ ናት እሷ በትክክል ተጠቀምበት ነበር ሙሉ ይሰራውላት ይሄንና ከዚህ ቀጥሎ ደግሞ የሸበሉ ጉብል እና ምንም ስህተት የላትም እሷ ምንም ስህተት አልነበረም በትክክል ነው የሰራችው ደረጀ መኮንን መቼስ ሀገር ቤቱ ነበረ ጥላዬ ገብሬ ጋር ተተዋውቁ ነበር አይ አትተዋውቁም አልደረስኩበትም ምናልባት ይሄን ያነሳውበት ምክንያት አንተ ግጥምህን ሰድረህ ለድምጻውያኑ ስታቀብል ድምጻውያኑ በትክክል ግጥሙን መልሶ የማስተጋባቱ ነገር በትክክል አለ ወይ ለማለት ፈልጌ ነው ቀደም ሲል ስናወራ የፍቅር አዲስን ስታቀብላት እንደ ሰው ብዬ ነበር የሰጠኋት እሷ አንድ ሰው ብላ ነው ተጫወተችው ግን ምንም ችግር የለውም እያልከኝ ነበር ልክ ነው እሱ ቀድሜ ነው የሰጠኋቸው ዜማውን ግጥሙ ላይ ነው የሰሩት አበበ ብራኔ እሷ ባለቤት ሉላ ወደደኝን አንድ ሰውን እሷ አንድ ሰው ያለችው እኔ እንደ ሰው ብያልኩ ነበር የጻፍኩት እና እላው ላይ ነው ግጥሙ ላይ ነው ዜማ የሰሩበትና ወዶት አቤም ወዶት ነበር አበበ የመጀመሪያ አይደለም ስንቱን አስታውስኩት የማሙድ ነው ግጥሙን ሰጥቼው ግጥሙ ላይ ነው ዜማ የሰራው እና ጥሩ ነው ፍቅር አዲስም ጎበዝ ናት እስቲ እንመልከት አንድ ነገርና ተመልሰን የስልክ መልእክቶችን እንቀበላለን አጠር ያለች መልእክት ማን ነው የተዘጋጀ ነገር ስላለ ለዚህ ጨዋታችን እንዲመቸን እንጋብዘህ እሺ አላገኝም ወይ ታይ በቁናብ ተቶን ያለል ዛሬ የሚባለው አዘን አሁን የወራል ዘንዶ የበላ አይ ተደላደሰኝ With
መስለሽ በልቤ የቀኑ ማማር ይበዛሻል ከፍተኛ ይመጥፍሻል ቀደም ሲል የነበረውን ጨዋታችንን ያዝ አድርጌ ይሄንን ሙዚቃ የጋበዝኩበት ምክንያት ስላለኝ ነው። አሁን የቴዎድሮስ ካሳሁን የቴዲ አፍሮ ጸባዬ ሰናይ 2004 ላይ በጥቁር ሰው አልበሙ ላይ የተካተተ ያንተ ግጥም ነው። ቀደም ሲል የቃላቱን ጉዳይ ያወራንባቸው ነበር። አሁን እዚህ ላይም እነ ደሊላ የፈርዖን ልጅ ንግስት ሰባ እነ ክሊዮፓትራ ከውበት ጋር አያይዛቸዋልና አሁን በአብዛኛው እዚህም ከስያሜም አንጻር ሰው የመረዳቱ ነገር ከምን አንጻር ነው በቀላሉ ሰው ይረዳኛል ብለህ ታስባለህ? የሚያሻማ ነገር የለውም። እነሱ በራሳቸው ዘመን ሀያሎች ነበሩ። አሁን ደግሞ የሚያሞግሳትን አንቺም በዘመንሽ በራሽ ፈካሽ ነገስሽ ነው በባህሪዋም በውበቷም። ይሄን ነው የሚያነጻጽረው። የዛን እነዛ የተጠቀሱትን ሰዎች ዘመን በዘመናቸው መንገሳቸው ከፍ ማለታቸውና እሷን በዛ አንጻር ያያያል። አንቺም ዘመን መጣ ነው እና የትውልድህንም ውበት ማድነቅ ነው። ስፔሻሊ ደግሞ ራሱ ገጸ ባህሪው ድምጻዊው ደግሞ በራሱ አሳምሮት እይታ ደግሞ የሚያደንቃት ትኖራለች፣ የሚክባት ትኖራለች ማለት ነውና በነዛ ሚዛን እየለካት ነው። የሷን ከፍ ለማድረግ ነው ያን ምሳሌ ያመጣ ነው ማለት ነው። ማነጻጸሪያ ነው እና እሷም ያ ዋጋ አላት ማለት ነው። የራሄል ዮሐንስን የሚኒሊክን ቤተ መንግስት ያስቃኘህበት የጠጁ ማሳ እኛን የሚያሸትክበት ጉዳይ ደግሞ እመለስበታለሁ። አንድ ስልክ እንቀበልና ሄሎ ጤና ይስጥልኝ። ጤና ይስጥልኝ። ማንን በል ከየት ነው የሚደውለው? ሰለሞን ክፍሌ። አቤት ሰለሞን ክፍሌ እንደምን አለህልኝ? እግዚአብሔር ይመስገን ሰላም ነኝ። ማንን በል ሲንተዋወቅ? አቤ ከቤ ከመሃል አሰላ። አቤ ከቤ አለህ ለመሆኑ? ተራራቅን ድምጼ ሁሉ ተረሳህ ማለት ነው ሰለሞን? ድምጽህም ተረሳኝ። አንተም በቃ በጣም ቆይተሃልና በድጋሚ ስላገኘው ደስ ብሎኛል። እኔም ስላገኘኋችሁ በጣም ደስ ብሎኛል ሰለሞን። በጣም እናመሰግናለን። አጠር አድርገህ ሐሳብህን ይሄው ደግሞ ዛሬ ይልምሽን ስራ አቀረብክልኝ። እኔ በጣም ደስ ብሎኛል። ይልምሽ ባለ ብዙ ስራ ነው። ብዙ ነገሮችን ለትውልድ ለሀገር ያበረከተ ሰው ነው። ግን ቲፎዞ የለውም። እኛ ይልም በስራው ስለዚህ በጣም ጭምት ሰው ነው። ሊከበር ሊሸለም ሊወደስ የሚገባው ሰው ነበር። ግን አልሆነም። ያው ብቻ በግለሰቦች ከአንድም ሁለት ሰዎች ሸልመውታል። ስላከበሩት ስለሸለሙት እነሱንም እግዚአብሔር ያክብራቸው ነው ምለው። ሰለሞን በዚህ በተጨናነቀ ሰዓታችሁ መቼውስ ለይልምሽ እንደ አዲስ ሆኜ እንደማላውቀው ሰውኜ ጥያቄ አላቀርብም ሰለሞን። እሺ ይቻላል። ያው ግን ማናገር ይቻላል እኮ ያው ይልማም እያደመጠህ ነው። ይልምዬ አቤት ጌታዬ ሰላም ነው ሆይ? እግዚአብሔር ይመስገን ሰላም ነው። እንኳን ደህና መጣህ። አምሮብሃልም ደስ ብሎኛል። እግዚአብሔር ያክብርልኝ። አመሰግናለሁ። በዚህ አጋጣሚ እኔ ለሚመለከታቸው ክፍሎች የማስተላልፈው ነገር አለ ሰለሞን። እሺ አቤ። ምክንያቱም እንዴት መሰለ ይህ ሰው ከ1250 በላይ ግጥሞችን ለሰዎች የጻፈ ሰው ነው። ትክክል አቤ። ወደ 200 ምናምን ድምጻውያንን ያዘመረ ሰው ነው። ትክክል ልክ ነው። ስለዚህ ይህ ሰው በሀገር ጉዳይ ውስጥም ያገባኛል ብሎ በተለያዩ በበሽታ በኤችአይቪ ዙሪያዎች በተለያዩ ነገሮች ላይ ብዙ ነገሮችን ሰርቷል። አንዳንዴ ስናይ ይቺ ሀገር ያገለገላትን ሰው ሳይሆን የምትወደው የተገለገለባትን ሰው ነው የምትወደው እኔ ብዬ አስባለሁ። እና ይህን ሰው አሁን መንግስታዊ ድርጅቶችም ሆነ መንግስታዊ እንትኖች ይህን ሰውና አበበ መለሰን በእንክብካቤ ይዘው ትልቅ ሽልማት ሊሰጣቸው የሚገባቸው ሰዎች ናቸው። በእርግጥ አበበ ከአንዴም ሁለቴም አግኝቷል። በ94 ነው በ95 የምንድነው የሽልማት ድርጅቶች እንትን ባሉበት ጊዜ ያን ጊዜ ሸልመውታል። በኋላም ደግሞ
ዶክተሬት ሽልማትም አግኝቷል። ይልምሽን ግን ያስታወሰው ሰው የለም። ለምንድን ነው? ይልምሽ አይነ ውስጥ ስላልገባ ነው ወይስ ቲፎዞ ስለሌለው ነው? እርግጥ ነው እኔ በአሁን ጊዜ 1 2 3 4 5 ስራም ተሰርተው በቲፎዞ ነው ይሄ የምናየው ነው። እርግጠኛ ነን፣ የታወቀ ነው። ስለዚህ እባካችሁ ከሞቱ በኋላ ሰዎች እንዲሰራላቸው እንዲደረግላቸው የሚባለው ነገር ይቅር። በቁም እያሉ እናክብራቸው፣ እንዘክራቸው የሚለው ነው ሐሳቤ። ሰለሞን ስላገኘውህም ደስ ብሎኛል። በዚህ አጋጣሚ እባካችሁ አርሂቡ ፕሮግራም አሁን ይልምሽን በአንድ ሰዓት ሰለሞን በአንድ ሰዓት ጊዜ ውስጥ ይልምሽን አጫውታለሁ፣ ታሪኩን ዘርዝሬ አብራራለሁ ማለት ስለሚከብድ እንደው ባልጠፋ ሰዓት ብትጨምሩ ምንም አይደለም። መልካሙ ነው ይሁንላችሁ ነው የምለው እኔ። አቤ ከቤ ካሰላ የዘውትር ተሳታፊያችን እጅግ በጣም እናመሰግናለን። ጥሩ ሐሳብ ጥሩ ነገሮችን ያነሳው ሰለሞን ነይስልን። አቤት በዚህ አጋጣሚ አርሂቡ ማልገባው ጥያቄ ማልጠይቀው እቺ ሰዓት ጥበት ስላላት ብቻ ነው፣ ሌላ አይደለም። ይከብዳል። ልክ ነህ። እንግዲህ እናስብበታለን። እሺ ጥቆማውን ተቀብለናል። አቤ እድሜና ጤና ይስጣችሁ። አሜን አሜን። በዚሁ እናያይዘውና ጨዋታችንን እኛ ጊዜም ስለሌለን በ011 550 5174 የስቱዲዮ ስልካችን ነው፣ መደወል ይችላሉ ተመልካቾቻችን። እኛ ግን አንድ ቪዲዮ ልጋብዝና እሱን ተንተርሰን ደግሞ እንድናወራ ፈልጌ ነው። አንድ ቪዲዮ አለ። እሺ አሁን አቤ ከቤ ለኛ ብሎ የተናገረው ነው። እኔ ግን አለኝ ብዬ በታሪክም በሙያም ማምነው ነገር ከሽልማት በላይ ስለሆነ በዚህ ስሜት እዚህ መገኘት አልፈልግም። እኔ ሽልማት አልተሰጠውም ተሰጠው ምናምን የሚብለው ስሜት እኔን ያሳፍረኛል እንጂ አያኮራኝም። እና ከሱ ውጪ ነን ያው ነፃ ሆነን ለህዝብ ነው የሰጠነው። ከህዝብ ምንም አንጠብቅም። ህዝብ ደግሞ ይፈርዳል። ድጋፉን ፍላጎቱን አግኝተናል፣ አድናቆቱን አግኝተናል። ይሄ ከበቂ ነው። እሺ ልምሽ ለማንኛውም ሲን ጋብዝና ተመልሰን እኛ ጨዋታ እንቀጥላለን። የኢትዮጵያ ቴሌቪዥን የአርሂቡ ፕሮግራማችን ነው። ፕሮግራማችንን ስለምትከታተሉ እናመሰግናለን። ተከታዩን ቪዲዮ ተጋበዙልን። በድጋሚ መልካም ጊዜ። Dar, dar,
አባዳናይ የልቤን ረዋይ አይታሰቡን ረባይ ላይ ነቀውለች ዋይ ዋይ እንድን ባራታባይ ባደለ ጸባይ በደግነት በተፈሽ ውበት በደምግባት በደነደነው በኮራው ባቴ ሙቼልሻለሁ በሰውነት ማምሰው ተለይቼ ስሄድ ተጽናኜ ስለይሽ አካል ሰው ሳይቻዬ እስከዚያው ተመለሽ እስካይሽ ስጓዝ በፋቸኝ አባቢ ስለይሽ እምባንደቴ ነዘኝ እምባንደቴ ነዘኝ እንዴት ሆነብስ እንዴት አይቸግር በተለይ የዚህ የግጥም ስራዎች ላይ የሚመችህን ጊዜ አላውቅም በየትኛው ጊዜ ግጥም እንደምትሰራ ሆኖም ግን እኔን በዚህ አሁን በኤፍሬም ታምሩ ስራዎች ላይ በተለይ የብሩህ ተስፋ እሸት የኢትዮጵያ ሙዚቀኞች ማህበር በድርቅ ለተጎዱ ወገኖቻችን ስራዎችን ለማበርከት 12 ድምጻውያንን ሲያሰባስብ ኤፍሬም ታምሩ አንዱ ነበርና ዜማና ግጥም አንተና አበበ መለሰ ነበር በአጣብቂኝ ጊዜ ውስጥ ነበረ ጎዳናውን ይሰራችሁት ጎዳናዬን ይሰራችሁትና ከዚህ አንፃር በተለይ ለስራ ብለህ ቁጭ ብለህ ግጥም መስራት ትችላለህ የስሜት ይሄ ሙድ የሚባለው ነገር ሳይመጣልህ ጸጥታ ነው ፈልገው ነው ጸጥታና ለጸጥታው የሌሊት ክፍለ ጊዜ ነው የሚመረጠው ስለዚህ ቤተሰብ ተኝቶ ሌሊት ነው ቁጭ የምጽፈው ቀን ሰው እንደዛ በርቀት እንኳን ሲያልፍ ይረብሻል ዝም ብሎ ካለ ይረብሻል ጸጥ ሲል በርተስቱ መስኮት ተዘግቶ ከውጭ ድምጽ የለም ከውስጥ ድምጽ የለም ያኔ አንዳንዴ እኮ አታውቀውም እንደምትሄድ ውሃ ግማሽ ውሃ ያዘ ብርጭቆ ውስጥ ስክሪፕቶ ታስቀምጣለህ እዛው ስትገባ ትረሳዋለህ ያለህበት ሁኔታ እና ደስ ይልሃል አንዳንዴ ፈገግ ትላለህ ብቻ ነው ትስቃለህ የሆነ ደስታ አንዳንዶች ታዝናለህ ትላለህ ያው እንደምጽፈው ሐሳብ ማለት ነውና ብቻህን ያጫውታል ምጫወተው ከጽሁፉ ጋር እንጂ በዛ ሰዓት ሰው ይኖር ባንንም ተማን አታውቅም እና ባህሪው ደስ ይላል የሚጽፉ ያውቁታል ስነ ግጥም በተለይ እዛው የመጀመሪያው መስመር ይዘረጋና የሚቀጥለው መስመር ላይ ሐሳቡ ይገለጻል ደስ ይላል እና እንዲህ ስለሆነ ታሪክ በ5 ደቂቃ ዘፈን ውስጥ ራሱን የቻለ ታሪክ ታስቀምጣለህ የፍቅረኞች ታሪክ ዛስ ሊቀመጥ ይችላል የተለያየ በህይወት ውስጥ የሚገጥሙ ነገሮች ሁሉ ይገለጻሉ እዛ ውስጥ እና ታሪክም ይገለጻል ይሄ በተለይ የልዑል አስወደደኝን የፍቅር አዲስንና የሚኒልክን የራሄልን ዘፈን ላነሳልህ ፈልጌ ነው በአንድ ጉዳይ ላይ እስከ መጨረሻው ድረስ የሚሄድ ነገር አሁን ልዑል አስወደደኝ ከመጀመሪያው እስከ መጨረሻው እሷ ምንም የሌላት ምስኪን ነች ግን ልዑል ወዳ የሚደረገው ነገር ነው ሚኒልክ ደግሞ ቤተ መንግስት ድረስ ሄዳ የጠጁ መዓዛ የቴጌጣይቱ የስጋ ቤቱን ሁሉ ነገር ነው የምትስልልንና ይሄ በአንድ ጉዳይ መፍሰስ በአንድ ጉዳይ ላይ እስከ መጨረሻው ድረስ የሚሄድ እኮ ተገቢ ነው መሆን ያለበት እንደሱ ነው አንድ ሐሳብ ታስቀምጣለህ ያን ሐሳብ ፍሰቱን ጠብቀ ነው የምትሄደው መጨረሻ ላይ እንደሚባለው እንደ ደንቡ እንደ ስርዓቱ አንድ ነገር ብለህ ታቆማለህ ሁሉም ነገር የራሱ መልእክት አለው የፍቅር አዲስ ልዑል አስወደደኝ ብታይ በፍቅር ውስጥ የመደብ ልዩነት የአንድ ደሃና የአንድ ንጉስ ልጅ ያህል ልዩነት እንኳን ዋጋ የለውም ማለት ነው ወደዋለች መብቷ ነው መብቴ ነው አለች ፍቅር ነው ማንም አይጠይቀኝም ማለት ነው እና ፍቅር ኃያል ነው ሚኒሊክ ደግሞ ያው ታሪክ ነው የሚኒሊክ የራሄል ዮሐንስ ስራ ስለሆነ ራሄል ዮሐንስ ስለምዘፍነው ነው የሐሳብ ይመጣልኝ እውነቱን ለመናገር ራሄልም ቀብራራ ዘፋኝ ናት ዘፈኑም ቀብራራ ዘፈን ነውና ራሄል ጣይቱ ሰከተተች እነ ሚኒሊክ ውስጥ የወሰደች የሷ ሁኔታ ነው የሷ ካራክተር የሷ ባህሪ ነው የሷ ራሄል እንደዛ ነው የምትገልጻት ማብላት መጠጣት መጋበዝ በጣም በፍቅሩ በምኑም ቢሆን ብዙ ነገሮች ተጫውታለች እኔ ጽፌላታለሁ ብዙ ነገር ነው የሰራውላት ለራሄል በተለይ እነኚህ ትልልቆቹ ድምጻውያን እነ ጥላሁን እነ ብዙነሽ እነ ሂሩትን ማንሳት ፈልጌ ነው ከነሱ ጋርም ተገናኝተህ ግጥምህን አቀብለሃልና እድለኛ ነህ በተለይ ብዙዬ ግን ደህናውን ብላ
ባንተ ግጥም ነው ደናውን ያሳዝናል። ደናውን እንግዲህ 81 ላይ ወጣ 82 ላይ ሞተች እሷና የመጨረሻ ዘፈን እንዴት ነበር እነኝንም የሂሩትንም የጥላሁንም እስኪ ጉዳይ ንገረኝ በትንሹ። ጋሼ እንዴት ነው ጥልሽ ያው ሰው ጋሼ እንድትል የምትገደድበት አካባቢውን እያየህ እንጂ ጥልዬ ብሎ አይበቃኝ ነው። በቃ እሱ ፍቅር ነው እኮ ራሱ እና ደግሞ እንደ ታቦት የሚከብደኝ በጣም ማከብረው ሰው እና ካጠገባችሁ ቁጭ ብሎ ሲያጉረጠር በጣም የዋሰው እኮ ነው እንደው አይኑን ሲያጉረጠር ደስ ይላል። በቃ እና ክፋት የሌለው ሰው እና ለሱ ጽፈህ ስትሰጥ እሱ ሲጫወተው አለው ስሜት አለው በጣም እኔ በሙያ አንፃር በቅላጼ አንፃር ሙሉ ቀን ኤፍሬም በተለየ ስሜት ይገዙኛል። ጥንሽ ጋር ስትሄድ አክብሮት የኢትዮጵያ ዘፈኖች ሁሉ በቃ ላንተ ይመስል በዘመናዊ ዘፈኖች በቃ ፈርቀዳጅ እኮ ነው። እኔ መጥረጊያ ልጆች መጥረጊያ ጥንሽ ዘፈን ነበር ቤት ውስጥ በረንዳ አለን ሰፊ በረንዳና እንደዛ ጫወት ነበር እና በጣም ንጉስ ነው በቃ ንጉስ ነው። ብዙ ነገር ያመላከተ ያሳየ ነው በሙያውና ስለዚህ ከብዙ ጋር ያችን ግጥም ነው እንግዲህ ያቀበልካትና እቺ አንዷ ጉብኝት የምትለው እና ደህናውን እና ደህናውን ብዙ እየተጫወተችው ያስንብት ሆነ። ሂሩትን ግን ሙሉውን ሰርተላታል በ80 ሙሉ እዛ ኮሌክሽን ውስጥ ሁለት ስራዎች ሰርችላታለሁ እነ ጥልሽ ያሉበት እንደው ባህሪያቸውን ማወቅ ፈልጌ ነው ቀደም ሲል እንዳልከው በሳቅ ነው የምትጨርሰው። በጣም ተጫዋች ናት፣ በጣም ኮሚክ ናት። በተለይ በአረብኛ አክሰንት ስትቀልድ ማመን ነው የሚያቅትህ። በቃ የድምፃዊነቷን ያህል ሌላ ተሰጥኦ አላት እሷ ያላወጣችው እና ሂሩት በጣም ጥሩ ነው። ለስራ የምትመች ሰው ናት። ቀጠሮ አክባሪ ናት። ተገኝታ ደግሞ ጽሁፍ ታውቃለች። ይገርማል። ግጥም ታውቃለች በጣም እሷ ማድነቅ ሲበዛባት ሰዎች አደነቁት ለኛል ሲኔ ይገባኛል። አድንቃት ጨርሰው ስራውም ተሳክቶልን ነበር። ያ ሙሉ ካሴቱ ትዝታም አለበት በእኔያን መጠቀቅ ሌሎችም ብዙ ወዳሰብ ናቸው አይደል? ጥሩ ነበር በጣም እና እሷም አጋጣሚ ወደ መንፈሳዊ መንገድ ሄደችና ያ የመጨረሻው ስራው ነው። ከዛ በኋላ እኮ አልሰራችም። እስቲ አንድ ጉዳይ ደግሞ አሁንም መነሻ ሀሳብ እንዲሆነን ነው። በተለይ ህብረ ዝማሬዎች ላይ በተመለከተ ጠንከር ያሉ መልእክቶችን አስተላልፈሃልና ትንሽ እሱን ተመልክተን ተመልሰን እኛ ጨዋታችንን እንቀጥላለን። መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር። ረጋ ብለህ በትዕግስት ንዳ ሕይወት እንዳንቀጥል አካል እንዳንጎዳ ድንበሩን ሳልፎ ዘልቋል መንደራችን ቁጭ ብለን አየነው ሲገባ ቤታችን በኃይል የወረር አፍሮ ሲመለስ እንዴት በፍቅራችን አፈርንበት በልባችን ዙሪያ ምሽጉን መሽጎ እንዴት ይጨርሰ በእኛው ተሸሽጎ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለመጪዎቹ ገናና ጥምቀት በዓላት በኢቲቪ የመዝናኛ ቻናል በአማርኛ እንዲሁም በቋንቋዎች ቻናል በአፋን ኦሮሞና በትግርኛ የሚተላለፉ ልዩ የባህል መዝናኛ ፕሮግራሞችን በተባባሪ አካላት ለማሰራት ይፈልጋል። በመሆኑም በባህል ፕሮግራሞቹ ዝግጅት መሳተፍ የምትፈልጉ ተባባሪ አካላት የመወዳደሪያ ሰነዱን ከኮርፖሬሽኑ ዋና መስሪያ ቤት 11ኛ ፎቅ ቢሮ ቁጥር 1110 በመውሰድ ፕሮፖዛላችሁን እስከ ጥቅምት 30 ቀን 2011 ዓ.ም ድረስ ማስገባት የምትችሉ መሆኑን እንገልጻለን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይሄ ሁሉም ቢተባበር አሽከክር ረጋ ብለህ
እና መላመላ ነበር እንግዲህ በተለይ እነኚህ ጠበቅ ያሉ መልእክቶች ህብረተሰቡ የሚያገኛቸው መልእክቶች በተለይ መላመላ እና ሁሉም የሚተባበር ደግሞ አሁን በተለይ ኢትዮ ኤርትራ ወዳጅነት እንደገና ሲታደስ የኤርትራ ድምፃውያን ራሱ ሁሉም ቢተባበር እያሉ ሲዘፍኑ አይተሃል? አዎ አይቻለሁ። ደስ ብሎሃል? የኤርትራ ጉዳይ ይገርማል። እኛ ይሄ ጉዳይ እንቅስቃሴ ከመጀመሩ ከዶክተር አብይ መመረጥ በኋላ ነው የኤርትራ ጉዳይ እንትን እያለ መጣው የጋለ መጣ። ከዛ በፊት ግን ልጆች እና አብርሃም እንደዚህ ተንቀሳቅሰው የህዝብ ለህዝብ እንቅስቃሴ ይደረግ ብለው እኔ ጋር ይሄ የኤርትራ ጉዳይ ሳይነሳ በፊት እኔ ጋር መጥተው መዝሙር ሰርተናል። አሁን ክሊፕ እየተሰራለት ነው በጣም ይገርማል። እና አሁን ያ ነገር መጥቶ ዋጠው እና አሁን ያ ተከታይ መሰለ እንጂ ይገርማል። እነዛ ልጆች ያደረጉት ነገር በዛን ሰዓት እኔ ራሴ ሰጋ ነበር። አሁን ይሄ ነገር መንግስት ይቀበለዋል፣ መንግስት ይደግፋቸዋል እነዚህ ልጆች እያልኩ ሰጋ ነበር። እንዴት ሆኖ የኤርትራ መንግስት በዚህ የሚተባበረው ያ ግን እነሱ ጀምሮ እኛ ህዝብ ለህዝብ ነው እና እዛ ማዶ በአንድ አስፋልት ልዩነት እዛ ማዶ እናት እዚህ ማዶ ልጅ ተቀምጠው እያሉ ይሄ ነበር ስሜታቸውና በዚህ አጋጣሚ እነሱን በጣም ማድነቅ እፈልጋለሁ። ምናልባት ክሊፑ ሲወጣ ስራው ለህዝብ ሲገለጽ ታሪካቸውን አብሮ ይገልጹት ይሆናልና በዚህ ጉዳይ በጣም ቀዳሚ ናቸው። እስቲ ባከነ ይልማ አንድ ስልክ እናስገባና ከስልኩ በኋላ ቀሪ ሀሳቦችን እናጠቃለን እንሰነባበታለን። ሄሎ ጤና ይስጥልኝ። ማንን በልሲ እንተዋወቅ? ከየት ነው? ኤልሹ ነው። ኤልሻዳይ ይባላል። ኤልሻዳይ እንዴት ነህ እባክህን? እዚህ አጠገቤ እንግዲህ ይሄንን ትልቁን አባትህን ይሄን በጣም የምንወደውን አባትህን ጋብዘናል። በጣም ደስ ይላል። እያየህ ነው? አዎ እያየሁኝ ነው። ራቅ ብዬ ነው የማወራችሁ እንጂ እንግዲህ ይልማ አባትህ በማንኛውም ኢትዮጵያዊ ልብ ውስጥ ያለ በተለይ ደግሞ በሙዚቃ አፍቃሪው ልብ ውስጥ ያለ ሰው ነው። ምንድነው አንተ የምትጋራው? ምንድነው የሚሰማ? አንዳንዴ ከባድ ነው። እንዴት መሰለህ ለአባትም ታደላም አይነት ስሜት ይኖረዋል። ግን በቃ ይልማ ማለት እንደኔ እንደ አባቴ ሳይሆን ጥበቡ እንደሚያደርግ ቆጥቶ ሳይሆን በጣም የሚሰማ ስሜት አለ። ከፍ ደግሞ የሚልባል እንደ ስብዕናም ደግሞ እሱ እኮ የግጥም ህይወት ሆነ ያስብ ህይወት ብቻ አይደለም። ከስብዕናው ጋር የአርቱ ስብዕናን ስታይ በጣም ትምህርት ትወስድበታለህ። በጣም ይልማ ራሱ ትምህርት ቤት ነው ማሰብ ይችላል። ይኸው እንግዲህ ዛሬ በአደባባይ ተገናኝታቸዋል። በቤት ውስጥ ያለው ነገር እኛ አናውቅም። ዛሬ ግን በአደባባይ እንደ ልጅ ይኸው አባትህም በተመስጦ እያደመጠህ ነውና ምንድነው የምትለው? ምንድነው ስሜትን የምትገልጸው? ምንድነው ማንሳት የምትፈልገው ጉዳይ? አንድ ጥያቄ አለኝ። ከጥያቄው ወዲያ ግን በግጥም ባወድሰው ደስ ይለኝ ማለት ከማወራው ይልቅ ማለት ነው። እሺ ኤልሻዳይ ፍጠን ብቻ አንተ። አንዴ ላንብብልህ። እሺ ፊደላት ባጠሩ ቃላቶች ባነሱ እናም በተሰኘው ስላንተ ሳነሳ ቋንቋም አላገኘው በምን አይነት ጥበብ ስለ ክብርህ ላንሳ የትኛው እውቀት የኩራቴን ያግታ ባል እንደ ንጉሥ ስልጣን ራስ ብዬ ቃል በቃል እንደው ባል ስምህን ሳውሳ እንኳን ቤት ሊመታ በሮች አይንኳኩ ስለ ዝና ጉልበት ቀለማቱ ቁጥሩ ከሀሳብ አይሰሱ ስለ ቅን ማሰብህ አድማስ ሰብስቦ አልታዘዛለ ጥናትን የሚያቆም እንደምን ቅጣለ ግን አልሆነልኝም ግን አይሆንልኝም አይቻለሁና ፊደላት ሲሰኩ በምናም መንበር ስል ቃላት ሲታከኩ በባይተዋር ጎጆ ሀሳብና ጭንቀት አጉል ተቆራኝቶኝ ገዳም እንደገባ እንዲያው ቢቀዋለል ማወደስ አቅቶኝ አንተ ግን ጽፈሃል ጥበብ ታዞልሃል በማስተዋል ትንፋሽ ፊደል አናግረሃል በዜመኛው ቀፎ ትውልድ አፍርተሃል ድከም ብሎኝ እንጂ ከኔ ቃል ያወጣ ምን ያወጣሃል ቃላት ያየንበት ምናብ የሄድንበት በእውቀት ያጌጥንበት ፍቅር ያሞቅንበት የተዋቀስንበት የኋላ ትዝታን ዞረን ያየንበት ከጥበቡ ማዕድ የተቃመስንበት ከሙዚቃ ጋር የተጣጣምንበት ዘመን የማይሽረው ጊዜ ያላለፈበት ዘላለም ያኖርከው ስራ ይገልጽሃል። እኔ እሺ በጣም ነው የማመሰግነው አባዬ። በጣም ወዳለሁ። ታንክ ዩ እኔ ጌታ። ኤልሻዳይ በርታ። በእውነት ደስታ ሊሰማህ ይገባል።
አሁንም ደግሞ በጤናና በሰላም እንዲኖር እኛም ፍላጎታችን ነው ምኞታችን ነው። አንተም በርታ። እናመሰግናለን ኢርሻዳይ ይልማ። በጣም አመሰግናለሁ ይልማ። እወዳለሁ። እድሜና ጤና ይስጥህ። እኛንም የቀጥሎ ምዕራፍ ያሳይላለሁ። የኔ ጌታ ታንኪዩ አባዬ። እስቲ መሰናበቻም እንዲሆነን አንድ ሰብሰብ ያለች ክሊፖች አሉ። እነሱን እኔና ተመልሰን ተሰነባብተን እንለያያለን ማለት ነው። እባካችሁን ተጋበዙልን። በድጋሚ ተመልሰን እንገናኛለን። ሰዎች ስለ ፍቅር ይሉኝታል ወይ? ሰዎች ስለ መውደድ ይሉኝታል ወይ? እውነቱን እስቲ እንወያይ። ህመምና ፍቅር ይደበቃል ወይ? በድንገት ያለፈውን ጊዜ በትዝታ ባስበው ተጉዤ ወደ ኋላ እኔ ሳጣሁ መላ። ይቅርና ማሰብ በትካዜ አጫውተኝ ስላለፈው ጊዜ። መውደድ ነው የማነብብሽ፣ ፍቅር ነው የማይብሽ፣ በማንም ሳትለውጭኝ ራስሽን ልትሰጪኝ። መውደድ ነው የማነብብሽ፣ ፍቅር ነው የማይብሽ፣ በማንም ሳትለውጭኝ ራስሽን ልትሰጪኝ። በካልጋው ጥሎኝ ሄደ የባባ ቦረረብኝ ወደ ደጅ ጠፍቶበት ያ ልጅ። አይራቅ የምትመጪበት ቀን፣ አይራቅ የምትመጪበት ቀን፣ አይራቅ የመገናኛው ቀን፣ አይራቅ የምትመጪበት ቀን። ትንፋሽ ላሳየኝ ፍቅር ይሰማ ምላሽ እስቲ ማን ልሆን ለሀሳብ ድራሽ እስቲ ማን ልሆን ለሀሳብ የምትወደድ ነህ የምትወደድ ነህ የምትወደድ ነህ የምትወደድ ነህ የምትወደድ ነህ የፍቅርህን ውሃ። መቼስ ከ1250 ግጥሞች ውስጥ እነኚህን መረጥ አድርጎ መጋበዝ ይከብዳል። ጥሩ ነው ግን ከዚህ የሚበልጠ ብንጋብዝና ብንጨዋወት ደስ ይለ ነበረ። በቅርቡ ሽልማት ተሰጥቷል። ከዛ በፊትም እንደተባለው የወርቅ ብዕር ከተወዳጁ ድምፃዊ ከቴዎድሮስ ካሳሁን ቴዲ አፍሮ በ2003 ላይ ተሰጥቷል። አሁን ደግሞ ለዛ ኤፍኤም ሸገር 102.1 ለዛ የሬዲዮ አድማጮች ምርጫ ነው የህይወት ዘመን ተሸላሚ ተደርገሃልና ያለህን ስሜት እንዴት አሁንስ አኗኗርህ እንዴት ነው? ቅድስ ምንድነው? ጠቅልል አድርገህ ሲያያይዘህ ብታወራኝ ደስ ይለኛል ይልማ። ጥሩ ነው ያለው ትኖራለህ። ለመጻፍ የሚበቃ ከኖርኩ ለኔ በቂ ነው። መጻፍ ልቻል በኑሬስ ሌላ ሽልማቱ እንዳልከው ቴዲ በራሱ ተነሳሽነት የወርቅ ብዕር ሽልማት አበርክቶልኛል። አመሰግነዋለሁ። እሱን ምስጋናዬን ደግሞ በጸባይ ሰናይ ገልጬዋለሁ እና አሁንም ብርሃኑ ድጋፌ ላመሰግነው ድጋፌ በዚህ አጋጣሚና እኔ ይሄን አልጠበቅኩም በእውነት ነው። ያውም ደግሞ በጣም በመወደው ሚዜ በነበረ ወደ 71 ዘፈን ግጥም በጻፍኩለት በኤፍሬም ታምሮ ሽልማቱ እንዲደርሰኝ በማድረጉ ይሄን በማቀናጀቱ
ናየው ዘመን ተሸላሚ ድንገተኛ ነው አታውቅም ነበር ኤፍሬም እንደሚሰጥህ ፍጹም ማለት ከኤፍሬም ጋር እንደምትገናኝ አታውቅም ነበር አይ ኤፍሬም ያው ነው ያገኙት እኮ እዛው አዳራሽ ውስጥ እዛው እሱም ተጠርቶ ነው የመጣ ነው ያርጌ ወሰድኩትና ትልቅ ሰርፕራይዝ ነበር እና ኤፍሬምም ደግሞ ያቀበታል እዛ አቤን አስነስቶ ስቴጅ ላይ አስወጥቶ አበበ መለሰን ሶስታችን ተቃቅፈን በጣም ደስ ይላል መድረኩ ላይ ተገኘን አዎ ተጣምረን ያበረከትነው አለ ተጣምረን እንደምንቀጥልም ነው የገለጸው እና አድናቂ ወዳጅ እስካለ ድረስ እኮ ከዚህ በለጠ ምን ገንዘብ አለ ነው ከዚህ በለጠ ምን ሀብት አለ አዎ በጣም እና ጥሩ ነበር ሁለቱም በጣም ክብር ነው ብርሃኑ ድጋፍ ያው የህዝብ ድምጽ ቢሆን ያው ክብር ነው እነሱ አጭተው እዛ ቦታ ላይ አቅርባቸው አክብሮት ነው ያው ትክክል ነው ትልቅ አክብሮት ነው የሰጡና እኔም በጣም ነው ማከብረው ብርሃኑ ድጋፍ በጣም አሁን በመለሰ ወደ እስራኤል ሀገር ተመልሶ ሄዷል እሱ ወደ እስራኤል ሄዷል ግን ቀደም ሲልም ለማንሳት ፈልጌ ነበር ከነኚህ ከድሮ በተለይ አብራችሁ ካላችሁት ከናረጋኸኝ በተለይ ከነ ኤፍሬም ከና በመለሰ ጋር እንደገና እንደ ማህበርም የማደራጀት ነገር ወይ የመጠያየቂያ ነገር ቋሚ የምትገናኙበት ነገር የላችሁም ወይስ እንደው ያሰባችሁት ነገር የለም እንዲሁ በቃ ለአንዳንድ ጊዜ አሁን ኤፍሬም ያለፉት ሳምንቶች በተከታታይ ነው ቤት ይመጣ ነበር ያመሽ ነበር እስከ ሌሊት 10 ሰዓት እንጫወት ነበር እንደዚህ እና እንጂ እንደዚህ ኪነጥበብ ባለሙያ እንደዚህ ነገር ብርቱ አይደለም ጎበዝ እንደዚህ ብርቱና ጎበዞች ናቸው የምትላቸው አይደለም ይሄ ማህበር ምናምን እንደዚህ ለማድረግ ብዙ አይደለም በቃ በመደዋወል አይደለም አይሞላም ነው ሁሉም ሯጭ ስለሆነ ስለማታስብበት ይሆናል አንዳንዱ ውጪ ይወጣል አንዳንዴ አንዱ ዘፋኝ ውጪ ይሄዳል እንደዚህና ሁሉ ጊዜ እንደሰበሰብ መገናኘታቸው ግን አበበ መለሰ እዚህ ያለ አሁን ኤፍሬም እኔ አቤ ናይልዬ ምናምን ነዋይ አሞነ ዮርዲ እንጫወት ነበር እዛ እኔ ቤት ሁለት ቀን በተከታታይ ደስ ይላል እና ደስ ይላል አዎ በኋላ አቤም ወደ እስራኤል ሄደ ኤፍሬምም ትንሽ ሀዘን አጋጥሞት አንዴ ሄዶ ነው የተመለሰው እና እንዲሁ ራሱ ትዝታ ታሪክ ራሱ ያፈላልግና ተፈላለግ ደግሞ ሁሉም በቀን በጋራ ይጫወታል 1250 ግጥሞችን ቀደም ሲል እንዳልከኝ በሙሉቀን መልሰ 250 ብር ሽያጭ ወይም ገቢ ያገኘህበት ነውና አሁን 1250 ግጥሞችን ከሰራ በኋላ ሀብት እንዴት ነው ሀብት እንግዲህ ትርጉሙ ነው የሀብት የሚለው ሀብትን በምን መልክ ነው የምታየው በገንዘብ በተጠራቀመ ገንዘብ ነው ወይም ደግሞ በተከማቸ የህዝብ ፍቅርና አድናቆት ነው ይለያያል ህዝብ ሀብት ነው ህዝብ ሀብቴ ነው ሲሉ አንዳንዶቹ እንሳለቃለን ግን አባባሉ ምንድነው ህዝብ እስካለ ድረስ ምን አጣለው ፍቅር እስካለ ድረስ አንተ ይሄን ለመስራት የተፈጠርክበት ነገር እየሰራ ለዛ ምላሽ ህዝብ አድናቆትና ፍቅር ከገለጸልህ ዋጋ ያ ነው እኮ ለምን ብዙ ገንዘብ ምናምን አሁን በእኛ ሙያ ውስጥ ያሉት ብዙ ገንዘብ ያላቸው አሉ ምንም ገንዘብ የሌላቸው አሉ ግን በሚገርም ሁኔታ ደግሞ አንዳንዶች ምንም የሌላቸው በተሰጧቸው ደግሞ ህዝብን ሲያስደስቱ ሲያዝናኑ የህዝብ ፍቅር ሲያገኙ ታገኛቸዋለህ እና አሁን የገንዘብ ሀብትነቱ እዚህ ጋር ይጠፋብሃል ገንዘብ ማንም ሰው ሮጦ ሊያገኘው ይችላል ፈጠራን ግን በተሰጦ ነው የምታገኘው እሱ ነው ደግሞ ፍሬ ነገሩ ገንዘብ ይዘህ የተወሰኑ ሰዎችን እረዳለሁ ብለህ ከምትልበት ደስታ ይልቅ ፈጠራን እያመነጨ በማህበረሰቡ በእያንዳንዱ ህይወት ውስጥ እየገባ ጉዳዩን ጉዳይ አድርገህ እየተካፈልከው መልሰህ ስትሰጠው የሚመጣው ደስታ ይሄ ነው ቆና ቢከቢ ሌሎች የሚደውሉ ሰዎችና የሚሰጡህ ነገር የዛው ትክክል እንደ መጨረሻ ሐሳብ ልውሰደው ስራዎችን በደንብ አድርገህ በአርካይቭ ወይም ሰንደህ የማስቀመጥ ነገር አለ ለዛ ነው 1250 የተባሉት ተቀምጠዋል በደንብ እየተሰበሰቡ ነው አላለቁ አሁን በመጨረሻው አካባቢ ነው የጀመርኩት በቅርብ ጊዜ ነውና ብዙዎቹ ተሰብስበዋል አሁን እንግዲህ ወደፊት በቅጽ ሆነው እየታተሙ ይሰራጫሉ ያቅዳችን ነው እና አሁን እየተሰበሰቡ የሚቀሩም አሉ ካሴቱን ለማግኘት በጣም ትልቅ ታውረዳሉ ግን ሙከራ የተደረገ ነው በቃ ኦልሞስት እየተያዘ ነው ብዙ የህይወት ታሪክን በመጽሐፍ የመግለጽ ነገር ከዛሬ 5-6 ዓመት በፊት የተጀመረ ነገር እንዳለ አውቃለሁ ምን ደረሰ አሁን ዝግጅት እኔም አለውበት ግን
አዎ ዝግጅቱ ምንድነው አልፎ ሳምፕልም ናሙናም ተዘጋጅቷል የመጽሐፉ አሁን ወደ ፋይናል ያለቀ ነው ምንድነው አሁን እቅድህ በቅርብ ጊዜ ምን እንጠብቅ ከይልማ ገብረአብ ምን እንጠብቅ እኛ ምን መሰለኝ እኛ ሄደን አንሰራም ሲመጣ ነው ተቀብለን የምንሰራው ስለዚህ የሚመጣው ሁሉ ለማስተናገድ በእኔ በኩል ዝግጁ ነኝ ማለት ነው አሁን እዚህ ኤርትራና ኢትዮጵያ ጉዳይ ህዝብ ለህዝብ ያልኩ ግጥም መዝሙሩ ክሊፕ ላይ ነው እሱ ሲወጣት በጣም በዚህ አመት ጥሩ ስራ ብዬ የምወስደው ፋይዳው ትልቅ ነው በሁለቱ ህዝቦች ፍቅር ላይ የተመሰረተ ቋንቋ ነው እና ሌሎች አሉ አሁን ጎሳይም ላይ ጣል አድርጌለታለሁና አዲስ ስራ ሳይ ላይ አንድ ከፍ የሚል ቆይቷል ከሰራ ነው እንግዲህ ከአመት በላይ ነው እሱ ጋር ዘግይቷል ያው ያወጣዋል ያው ቀኑ ሲደርስ ያወጣዋል እና ሌሎች ደግሞ አበባዋ ልጅ የሚል ነበርና ታደለ በቀለ ፀሐይ ዮሐንስ አቤል ሙሉጌታው ነው የሰሩትና እሱም እንደዚህ ማህበራዊ ነገር ላይ አስተዋጽኦ ያለው እንግዲህ ደስ ይላል እኔ የምልህ ይልማ ከኢትዮጵያ ውጪ ትወጣለህ ወጥታቃለህ ወጥቻለሁ እዚሁ ሀገር ቤት ነው በቃ አዎ ወጥቻለሁ አሁን ቅርብ ጊዜ ግን ቻይና የሚባል ግብዣ ተደርጓል ለ50 ሰዎች ቻይና እድል ሰጥታለች ብለው ጠይቀው ነበር እኔ ግን በግሌ ያልተመለሰ ኪነ ጥበብ ባለሙያ ጥያቄ ስላለ ስሜት ያልፈቀደምና ሌላ ምክንያት ሰጥቻቸው አልችልም እኔ መሄድ አልችልም ብያቸው ነው ቀይቀረውት የሄዱትም አልተመለሱም ቅርብ ጊዜ ነው ጉዞ የተደረገው እድሉን ግን ሰጥተዋል እዳው እንዴ በጣም ስለዚህ ከኢትዮጵያ ውጪ ወጥታ ታቀም ፍላጎትም ብዙ የለኝም ስለዚህ ይሄ በጣም ምልህ በቃ ሀገርህንም የመውደድ ሀገርህን የማክበር ለነገሩ የሄዱት ሀገራቸውን አያከብሩም ለማለት ሳይሆን በቃ ቁርኝትህ የሚገርም ነው ተወልደ ያደከበት አካባቢ ነው አሁንም ያለው አዎ አዲስ አበባ ነው ተወልጄ ያደኩ ሰፈር አለኝም አዲስ አበባ ዛሬ ቀበና ነገ ፒያሳ ከነገ ወዲያ እንደዚህ ተወዳጁ ግጥም ደራሲ ይልማ ገብረአብ ከዚህ በላይ ብናወራ ከዚህ በላይ ብንጫወት ደስ ይለኝ ነበር የጊዜ ገደብ ሆኖ እዚህ ላይ ልናጠናቅቅ ነው በእውነቱ ጥሬን አክብረህ እዚህ ድረስ መጥተህ በኢትዮጵያ ቴሌቪዥን ተመልካቹን በቀጥታ ለማግኘትና ሐሳብ ለመለዋወጥ ስለፈቀድክ በድጋሚ በኢትዮጵያ ቴሌቪዥንና በተመልካቾቻችን ስም እጅግ በጣም አድርጌ ነው የማመሰግነው እድሜና ጤና ይስጥልን አሁንም ኑርልን ከጤና ጋር በሰላም ልጆችን ያሳድግልን ሰላሙንልን አሜን እናመሰግናለን በጣም አመሰግናለሁ የተከበራችሁ ተመልካቾቻችን የዛሬውን የአርሂቡ ፕሮግራማችንን እንግዲህ ቀደም ሲል እንደተመለከታችሁት በ1250 የሚደርሱ የዘፈን ግጥሞችን ለተለያዩ አንጋፋና ወጣት ድምጻውያን ያቀበለውን ተወዳጁን የግጥም ደራሲ ይልማ ገብረአብን ነበር እንግዳ አድርገን ቆይታ ያደረግነው ሳምንት በሌላ እንግዳ ዳግም እንገናኛለን እስከ ሳምንት መልካም ሳምንት እያልኩ መሰናበተው ከመላው የስቱዲዮ ባለሙያዎች ጋር የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ እስከ ሳምንት መልካም ሳምንት